እንደማረጋ ያቃተ ከዚህ በኋላ ኢየሱስ እኔን አያስታርቅም በለኝ እስቲ። አያስታርቀንም ከዚህ በኋላ ግን የማስታረቅን ስራ ግን በእኛ አኑሯል። ከዚህ በኋላ ኢየሱስ አንተን አያስታርቅም። ዚህ ኦርቶዶክስ የኢትዮጵያ ኦርቶዶክስ ማለት ነው። እሺ ዩዘር እና ልክ ነህ። ከዚህ በኋላ ኢየሱስ ጌታ እንጂ አማላጅ አይደለም። ጌታ ነው። ኢየሱስ ጌታ ነው። መሬት ላይ ያለችው ኦርቶዶክስ ከኮፕቲክ ኦርቶዶክስ በጣም የምትለየው ለዚህ ነው። እንዳታደርጉ ማንም ኃጢያትን ቢያደርግ ይላል። ምን ቢያደርግ? ኃጢያትን ቢያደርግ ከአብ ዘንድ ጠበቃ አለን። ኃጢያት እንኳን ልጆቹ ነን ኃጢያት አታድርጉ ለባህሪያችሁ ይስማማ አይደለም። ኃጢያትን ብታደርጉ ግን ከአብ ዘንድ ጠበቃ አለን። እርሱም ማን ይላል? ጻድቅ የሆነ ኢየሱስ ክርስቶስ ነው። ኃጢያት በመናረግበት ሰዓት ምን አለን ማለት ነው? ኢየሱስ ክርስቶስ ምን አለን? ምን አለን? እስኪ ጠበል አብ ዘንድ ጠበቃ አለን። እሱም ኢየሱስ ክርስቶስ ነው። አይ ኖ ጠበቃ አለን። ጠበቃ ማለት ምን ነው? ጠበቃ ማለት የሚቆምልን ነው። በቃ ጌታችን ኢየሱስ ክርስቶስ ስለኛ የሚታይ ነው ማለት ነው። ኃጢያት እንኳን ያ የሚቆምልን ቆይሽ ያ የሚቆምልን የምናገኘውን አክሽኑን ንገረኝ። ይሄንን ረዳሃለሁ አውቀዋለሁ። እሱ እንዲቆምልን የምናረጋቸው አክሽኖችን ትነግራለህ ንገረኝ። እሺ ችግር የለውም። እኛ የምናደርጋቸውን ነገሮች ወደዛ ከመሄዳችን በፊት አሁን ኢየሱስ ክርስቶስ አማላጅና ጠበቃ እንደሆነ አመንክ ማለት ነው አይደል? ቃሉ እንደዛ ይላል አይደል? ይላል አይደል? ቀን በቀን በመትሰራውን ኃጢያት ይላል ወዳጄ። ቃል በቃል ክፍል ላይ ጌታችን ኢየሱስ ክርስቶስ ምንድነው? ጌታችን ኢየሱስ ክርስቶስ አማላጅ ይሄው ጠበቃ አለነቱ ለምንድነው? ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ግን ከሱ በላይ ደግሞ ቀን በቀን ለምንሰራቸው ኃጢያት ጠበቃ ነው ይልሃል ይላል። ቆይ ጠበቃነቱ ለምንድነው? አንዴ ጠበቃነቱ ለምንድነው? ለኃጢያት ጠበቃነት ለኃጢያት አይደል? ከዛ ምንድነው ያንተ? ቆይ እሺ ጠበቃነቱ ለኃጢያታችን ነው አልክ። ከዛ ቀጥሎ ቀን በቀን ለምንሰራው ኃጢያት ነው የሚል ጥያቄ ጠየቀ። ቀን በቀን የኃጢያት ይሄ ምንድነው? በኩነኔ ውስጥ መሆን ምን መሆን እንደው ታውቃላችሁ ወንድምቶቼ? ያልዳነ ሰው ማንነት ነው። ክርስቲያን ቀን በቀን ኃጢያት እያደረገ የሚኖር አይደለም። አሁን አንተ ስለ ፍጥረታዊ ሰው እያወራክ ነው። ስላልዳነ ሰው ስለአንተ ስለራስህ ነው እያወራ ያለው። እኛ ክርስቲያኖች ነን። ቀን በቀን የምናደርገው ኃጢያት የለም። ለምን መሰለህ እንደዛ ማለት? ከእግዚአብሔር ተወልደናል። የእግዚአብሔር ዘር በእኛ ውስጥ አለ። ይሄው እስኪ አንብቡ። አሁን ወደ እንትን ሳትሄድ ማለት ነው። ኖ ያንተን ሎጂክስ ማብራራት ሳይሆን ማለት ነው አክሽኑን ምን እንደማረግ ማለት ነው። እኔ ያመነ የተጠመቀ እኔንም አዳምጠኝ። ያመነ የተጠመቀ ይድናል ይላል መጽሐፉን። ያንን ነገር አድርጋለሁ። ምድነው የዘላለም ነው። የዘላለም ህይወት ድናለሁ። ግን በየቀኑ ለማደርጋቸው ኃጢያቶች በየቀኑ ማንም ሰው ይሰራል። በየቀኑ ኃጢያት ይሰራል። ለዛች በየቀኑ ለምትሰራው ኃጢያት በምን መንገድ ነው የምትድነው? እዚህ ጋር ዲፊኒሽን ሳሰጠኝ ቀጥታ ያኛውን ዲፊኒሽን ስጠኝ። ይሄው አንብቧል። በየቀኑ ላልከው ለምንድነው ማትሰማው ወዳጅ? ለምን ማትሰማው? አስረዳኝ ካልክ አስተምረኝ ካልክ መማር ነው ያለብህ። ልትሞግተኝ ከሆነ ልጠይቅክ፣ ልትማር ከሆነ ደግሞ ተማሪ ኖ አላመንክም። ቆይ አላመንክም። ተስፋ የሌለክ ሰው ምናምን ስትለኝ አሁን እኔ ለምሳሌ አምኜ ተጠምቄ የዳንኩ ሰው ነኝ። ግን በየቀኑ ለምሰራው ኃጢያት ግን አንዴ ልስማኝ። አንዴ አምኜ ተጠምቄ ምናምን አትበል። ኦርቶዶክሳዊ አምኜ ተጠምቄ ምናምን ማለት የለበትም። አሁን ድፍረት ነው። ዝም ብላችሁ የመጣችሁ አትበል። እሺ አሁንም ሳይድ ያስክ አንዴ ስማኝ። ለምን መሰለህ? እናንተ አምነውላችሁ የተጠመቃችሁት ወይ ደግሞ ቤተሰብ ልጁን ክትባት እንደሚያስከትበው 40 ቀን ጠብቆ ነው ወስደው ውስጥ ያስነከሯችሁ። አምኜ ያንተ ካመንክ በኋላ ለመጠመቅ ነው። ዛጋ አንዴ አይደለም። ሳይድ ያስከማ ሳይድ ስላልሆነ እሺ እንሞግት። ጥምቀት አይደለም። የተያዘ ነገር ነው። አንዴ
እንደዛ ከሆነ በቃ እንሞግት። እሺ በሙግት ይሻላል ከመማር ይልቅ በቃ ሙግት ስለሆነ ያስከው ማለት ነው። ኢየሱስ ክርስቶስ አማላጅ ነው ወይስ አይደለም ነው? ኢየሱስ አማላጅ ነው ብዬሽ ነበር አይደል? ቆይ እኔ ያልኩት ማረለማ አሁን ወደ ኋላ አማላጅ ነው ወይስ አይደለም? አማላጅነቱን አነበብኩኝ አይደለም? ሰው ኢየሱስ አማላጅ ነው ማለት ነው አይደል? አማላጅ ነው አይደል? እሺ ሚውት አረኩኝ ልማር። አይ በቃ በጭራሽ ጥያቄ ነው የምጠይቅ። ካልሆነ ወደ ሌላ ሰው ነው የምንሄደው። ኢየሱስ አማላጅ ነው ወይስ አይደለም? አማላጅነቱን ተናገርኩኝ አይደለ? እኔንም ስታዳምጠኝ ማለት ነው። አማላጅ ነው ወይስ አይደለም? አማላጅነቱን ስነግርህ ማለት ነው ምሰራቸውን ኃጢአት እኔ ስላንተ አይደለም ስለ ክርስቶስ ነው ያወራው። እሱ ያማልደኛል አማላጄ ነው አይደለ? ወደሱ የማማለዱ ራሱ ቆይ ያንን ኃጢአት እንዲያማልደኝ ይቅር እንዲለኝ ማደርጋቸው ነገር የለም። በቃ እሱ ሌላ ስላንተ አይደለም። አሁን ስለ ክርስቶስ ነው እያወራን ያለ ነው። ኖ የተያያዘ ነገር ነው። አሁን አንድ ስለ መዳን ነገር ስታወራ ስለ ጥምቀት አታወራ? ቆይ ብሩክ ኖ ማዳመጥ አይደለም እንደዚህ አይነት ማዳመጥ ማለት ነው። እሺ ምን እንድናወራ ፈልገህ ነው? ስለ ጥምቀት እንድናወራ ፈልገህ ነው? ስለ ጥምቀት አለ አሁን አንድ ስለ ማመን ስትጠይቀኝ ማለት ነው። አንድ ክርስቲያን ስለ ማመን ስትጠይቀው ጥምቀትን ትተዋለህ አትተውም? የተያያዘ ነገር ነው። እዚህ ጋር ኖ ስለ ጥምቀት ማውራት ፈልጌ አይደለም። ክርስቶስ ያማልዳል ስትለኝ አዎ ያማልዳል አልኩኝ። በቃ አለቀ። እዛ ከሆነ አለቀ። ወደ ሌላ ሰው እንሄዳለን ማለት ነው። ምን እንደፈለክ ነው እንትን የምታደርገው በራስ መንገድ ስለምትፈጠር ርዕሱ የጌታችን የክርስቶስ ኢየሱስ ምልጃ ነው። አዎ ያማልዳል ካልክ ጨረስን ከአንተ ጋር ማለት ነው። ወደ ሌላ ሰው እንሄድና ኖ እኮ ሲያማልድ ጥያቄ ደግሞ ስለማማለዱ ላይ ነው ጥያቄ ያቀረብኩልህ። ምንድነው ጥያቄ ያማልድ? እሺ ከአብ ጋር ሊያማልደኝ ከአብ ጋር ሊያስታርቀኝ ሲል ዝም ብሎ ስለጠየቅኩት ነው ጌታ ወይ ይቅር በለኝ እለዋለሁ አይደለ? ይቅር የሚለኝ የሆነ አክሽን ማደርገው አክሽን የለም። ምን ታደርጋለህ? 40 ትሰግዳለህ እንትን በመጠጠቢያ ተጠበቅ ስራ ላይ ነው እኮ አሁን የሚያደርገው ተደረጋል። ይሄና ይባንዴ ምን ታደርጋለህ? ንገረን አንተሽ አንተ እኮ ንገረኝ። ዝም ብዬ ነው የሚያማልደኝ? ዝም ብሎ ነው የሚያማልደኝ እኮ ንገረኝ። አንተ ምን እያደረክ ትጮዋለህ ወይ ትሰግዳለህ ወይ ደግሞ በመጠጠቢያ ተጠበቅ? እኔ አላቅም ነው እኔ ምንም እኔማ የእግዚአብሔር ልጅ ነኝ። በቃ ስለኔ ጠበቃ ነው አልኩ። ካሳየውክ ጠበቃ የሚለው ቃል አድቮኬት የሚል ቃል ነው። ስለኔ ሙሉ ውክልና ወስዷል ጌታችን ኢየሱስ ክርስቶስ። ይሁን የነገርኩክ ሰው አንተ አይትክ አይደለም የምትለኝ ከሆነ የራስህን ንገረኝ። ጠበቃ ካንተ ሲወስድ ካንተ ምንም የሚፈልገው ነገር የለም። በቃ አንተነትን ብቻ ነው። አዎ ስለኔ ሙሉ ውክልና ወስዷል። አላወራም። እንደዚህ ከሆነ ደግሞ አላወራም። በቃ ሚውት አድርጌ አዳምጣ እኮ ንገረኝ እኮ ይሁን የነገርኩክ አይደል? ምን እንደሆነ ነገርኩክ አይደል? ማረጋው ኖ ይሄኛው ኖርማሊ አሁን ቅድም ስለማማለድ ያማልዳል እንዳትለኝ ጥቅስ ምናምን እንዳልጠይቅ አልመለስክልኝ ያልከው ነገር በራስ ጋር መጣብህ። አሁን ለኔ እንትን ምን ስለሆነልኝ ለጠየቀኝ ጥያቄ መለስኩልህ አይደል? ትክክል አይደለም ካልከኝ ደግሞ አንተ የምታደርገውን ነገር በጣም እኮ ቀላል ነገር ነው። ሂደህ ካህን ጋር 40 ስገድ ይሉሃል። ከዛ በመጠብጠቢያ ይጠበጥሩሃል አይደለ? ስጋና ደሙን ልትወስድ ትችላለህ። ስጋና ደሙን ለመውሰድ ሙሉ ልትወስድ ትችላለህ። ግዴታ ጥቅስ አሳየኝ። ስጋና ደሙን ስትወስዱ ነው ጌታ ጠበቃ የሚሆናችሁ የሚለውን ጥቅስ አሳየን። ቀላል እኮ ነው። ጥቅስ ላሳይ አልችልም፣ ግን አለ መጽሐፍ ቅዱስ ላይ እንትን ብትለው አለ ስለ ጌታ ራት ስለ ጌታ ስጋና ደም በመጽሐፍ ቅዱስ ላይ ብዙ ቦታ ተጽፏል። እኔ ላንተ ምን እንደሆነ ስጋዬንም ብሎ ደሜንም ጠጥቶ የጨበጣ ውጊያ ስለሚሆንብህ ማለት ነው። አንብብ፣ የእግዚአብሔርን ቃል አንብብ። ከዛ ኔክስት ደግሞ በደንብ ቆንጆ ትሞግተናል። የጌታ ሰው ስትሆን ራሱ አንተ አንድ ፈጣሪ የምትወድ ሰው ሆነ አንተ ቀድሞውኑ ፈጣሪ እንደዚህ አይነትም ማስተማሪም አይፈልግም። እሱ በመጀመሪያ እኔ እንደዚህ ስለማቅ አንተ እንደዚህ ስለምታቅ እንደዚህ አድርግ ማለት ራሱ አንድ ፈጣሪም ይሄንንም አይወድም። ይሄንንም አውቃለሁ። አንብብ ማለት እኮ ሌላ ምንም አይደለም፣ ስለምወድ ነው። አንብብ ያልኩህ ስለምወድ ነው። ሰው ዓለማዊ መጽሐፍ ገዝቶ ይሰጥ የለ እንኳን የእግዚአብሔርን ቃል ሰው አንብብ ድጋሜ እልሃለሁ፣ ምንም ችግር የለውም። ሰው እኔን አንብብ መጽሐፍ ቅዱስ ቢለኝ ምንም ችግር የለውም፣ ስለሚወደኝ ነው አንብብ እያለኛለሁ። እና አሁን በቅንነት ተረዳው፣ የእግዚአብሔርን ቃል አንብብ ቢያንስ። እሺ በቃ ማማለዱን እንትን ብዬ እንዲያማልደኝ ምንድነው ማድረግ ያለብኝ?
ነገርኩህ። እሱንም አልኩ ደጋግመህ ለምን ትጠይቀኛለህ? የምታደርገው ነገር ካለ አንተ ነገርን አልኩህ እኮ። እሺ አይ እኔ ምንም አውቀው ነገር ስለሌለ ምን ላድርግ? በቃ እንደዛ ከሆነ መማር ነው ያለብህ። አንብብ አልኩህ። እኔ ቅድም ነገርኩህ ጌታችን ኢየሱስ ክርስቶስ ስለኛ ሙሉ ውክልና ወስዷል አልኩህ። ጌታ ኢየሱስ ክርስቶስ አድቮኬት ማለት ቃሉ በማንኛውም ፍርድ ቤት ስለአንተ ሙሉ ውክልና ወስዶ የሚቆም ማለት ነው። በቃ እኔ ስለኔ ይታያል ጌታችን ኢየሱስ ክርስቶስ። አብ ስለኔ ሲያይ ኃጢአቴን አይደለም ልጁን ነው በእኔ ላይ የሚያየው አልኩህ። ትክክል አይደለም ካልከኝ ደግሞ አንተ ንገረኝ። እኔ ደጋግሜ እኮ ነግሬሃለሁ። ሳትለምነው ሳትጠይቀው ማድረገው ነገር አለ ካልክ ደግሞ አንተ ንገረኝ። ቀላል እኮ ነገር ነው። ሳትለምነው ሳትጠይቀው ነው። የት ነው ያዛችሁት? ያንተ ውክልና የሚቆመው የት ነው ያዛችሁት? የት ነው ያዛችሁት? ምኑ ልጁን እንዴ መጣችሁ? አንብብ ትዝ ጌታ ይባርክክ። በቃ አሁንም እንዳልኩ እግዚአብሔርን ቃል አንብብ። እሺ እወዳለሁ። ተባረክ። ሌላ ሰው እንቀበል። በቃ እንቀጥላለን። ጸጋ ይብዛል ብሩኬ። ወንድምነት እንኳን ደህና መጣ። ኢትስ ኦልሞስት አልተኛም ዛሬ። ሲመች ሰላም በለን። ድምፅን ማሰማት በምትችልበት ሞመንት ድምፅን አሰማን። ጸጋ ይብዛል። እንቀጥላለን። ኤኒ ታይም ሬዲ ስትሆን ድምፅን ልታሰማ ትችላለህ ወንድምነት። እሺ ሄና ከየት ቤተ እምነት ነው? ኤምኬሲ ኦኬ ኤምኬሲ። እሺ ተባረክ። ቴንክ ዩ ቦቺ ከየት ቤተ እምነት ነው? ገብሮ ተዛት እንተኔ ግን እዚህ ጋር ጥያቄ ለዛና ተባው አሁን ርዕስ አለን። በርዕስ ላይ ነው እያወራን ያለነው። ቦቺ እሺ ኤኒ ጥያቄ ካላችሁ ፕሊዝ ከላይቭ ፕሮግራም ውጪ ለወንጌል አማኞች ጊዜ እንሰጣለን። ስለዚህ በውስጥ መስመር አገኙን። የግድ ጥያቄዎቻችሁን ይዛችሁ መምጣት አይጠበቅባችሁም። ላይቭ መጠበቅ አይጠበቅባችሁም። ጥያቄ ያለው ሰው በቃ በውስጥ መስመር ሊያገኘን ይችላል። እሺ ውዴ ሰላም ነው? ሰላም ነው። እንዴት አመሸህ? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነኝ። ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አለን። ቤተክርስቲያን መናፍቅ እንደሆነች ታውቃለህ? ታምናለህ? ምን መናፍቅ እንደሆነች ታምናለህ? ማን? ቤተክርስቲያንክ እንደዚህ ነው እንደሚጀምረው? አዎ ሁሉ አሳውቀው ይኮን ካላወቅ እንደዚህ ሰብሎ ግን አይጀመርም። ካወቅኩ አውቃለሁ፣ ካላወቅኩ አላውቅም በለኝ። ከዛ እንገባለን። ችግር የለም። ማንም እኮ መናፍቅ ነኝ ብሎ ወዲስ እምነት አይከተልም አይደል? አላውቅም በለኝ። ችግር የለም። አይደለም። መጽሐፍ ቅዱስ እጅ ላይ አለ። እሺ ዕብራውያንን አውጣውስ። ዕብራውያን 7 ዕብራውያን እሺ ምዕራፍ 7 ቁጥር 25 እሺ ጀምረን እናንብበው እስቲ። አንብበው ወይስ ታነበዋለህ? አንብበው። ስለ እነርሱም የሚማልድ
ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አንዴ ደግሞ ትንሽ የሆነች ቃል ስላሳሳትክ ስለነሱም የሚማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ የሚማልድ ነው የሚለው ምን አልከኝ? የሚማልድ ነው የሚለው ፒሲ ላይ ነው እያነበብክ ያለሁት። አም ሶሪ እንትን ይሁን አላውቅም። ስለነርሱም ሊያማልድ ሶሪ እሺ ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ኢየሱስ ዘወትር ሊያማልድ እንደሚችል ታምናለህ አንተ? እንደዛ አላምንም። ይህንን ቃል አታምነውም ማለት ነው። ኦፍኮርስ የገባሁት አክቹዋሊ ጥያቄ ለመጠየቅ ነበር። እኮ ይህን ቃል ግን አየው፣ መናፍቅ መሆን ማለት ይህንን ቃል መካድ ማለት ነው። መጽሐፉ አይደለም። ኦፍኮርስ ይህንን ቃል ክርስቶስ አማልድም ወይ ደግሞ አማልዶ አያውቅም ወይ የሚል አይዲዮሎጂ ኖሮኝ አይደለም። አንድ ጊዜ አስታርቆናል። እኔ እሱን አልጠየቅኩም። ዘወትር በሕይወት የሚኖረው ለምንድን ነው? ሊያማልድ ዘወትር በሕይወት ይኖራልና ይላል። ዘወትር በሕይወት ሲኖር ዘወትር ከሚሰራቸው ነገሮች መካከል አንዱ ምንድን ነው? ሊያማልድ ይላል። ኢየሱስ አሁን ሊያማልድ እንደሚችል ታምናለህ? እንግዲያውስ አላምንም። አየህ፣ ሰው የእግዚአብሔርን ቃል ካላመነና የእግዚአብሔር ቃል የማይለውን ነገር ማውራት ከጀመረ ያ ሰው መናፍቅ ሆኗል ማለት ነው። ኦኬ፣ አንድ ጥያቄ ለምጠይቅ ነበር። ኢየሱስ አማላጅ ነው? ይሄው መጽሐፍ እኮ ነው የሚለው። ያንተ ቃል ነው አሁን ያለው። አንተ ያልከው ቃል ኦፍ ኮርስ ጌታ አይደለም ማለት ነው። ምን ማለት ነው? ጌታ ከሆነ አማላጅ አይሆንም። አማላጅ ከሆነ ጌታ አይደለም። አሁን ያነበብከው ቃል የኢየሱስ ጌታነቱን ረስቶት ነው ብለህ ነው አስበህ ነው? መጽሐፉን አሁን የዕብራውያን ጽሑፍ አንተ ካለ ከኢየሱስ መረዳት ያነሰ እውቀት ነው ያለው እያልከን ያለው አይደለም። እየጠየቅኩ ነው። ኢየሱስ አማላጅ ነው ካልን ጌታ ነው ልንለው አንችልም። እየጠየቅክ እኮ አይደለም። አሁን አንተ እየጠየቅክ አይደለም፣ እየመለስክ ነው ያለው። አዮ መሆን አይችልም ብለህ እየመለስክልኝ ነው ያለው። አሁን ኢየሱስ ክርስቶስ አስታራቂም ደግሞ ጌታም ሊሆን አይችልም ብለህ ራስህ እየመለስክልኝ እኮ ነው ያለው። ለምን? ኦኬ እሺ፣ ዮሐንስ ወንጌል ጥያቄ ነው ወይስ መረዳ ማለት እንትን ነው ያዝከው? ክርክር ላውጣልህ። እሺ አሁን ደግሞ አንድ ቻፕተር አውጣልኝና ከዛ እናውራ። ምዕራፍ ዮሐንስ ወንጌል 16 ሆልድ። ስለዚህ አሁን እያያዝከ ያለው ጥያቄ ሳይሆን ዲቤት ነው የገባው ማለት ነው። ኦኬ ጥሩ። ዲቤት ከገባ የቅድሙ ክፍል ላይ መልስሃለሁ ማለት ነው። ስለዚህ እኔም ያልኩትን እናውጣና ሁለቱንም አብረን እናየዋለን ማለት ነው። ታስረዳኛለህ። አሁን የመለስኩልህን ያነበብኩልህን ክፍል አስረዳንና ከዛ በኋላ የፈለግከው ክፍል ላይ ደግሞ ሄደህ ታወራለህ ማለት ነው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ይላል ኢየሱስ ክርስቶስ። እኔ ያልኩህን አውጣልኝና አብረን ሁላችንም አብረን እንየውና ከዛ ሁለቱንም አንተ ቀጣይ እኔ መልስልሃለሁ፣ ከዛ እኔ ትመልስልኛለህ። ዲቤት እንደሱ አይሆንም። አሁን ይሄንን ቀጥልና አንተ የፈለግከውን ቨርስ አይደለማ፣ አንተ የፈለግከውን ብቻ ቨርስ አይደለም። ይሄኛውን ለምን ፈራኸው ነው? ዮሐንስ ወንጌል ላይ ያለውን አውጣና እናውራ። እሱ ያንተ ክፍል ነው። እሱን አንተ አውጥተህ ታሳየኛለህ። አሁን ዲቤት ነው ስላልከኝ የገባህበት ምክንያት ዲቤት ሲሆን ደግሞ አንተ መርጣ አይደለም ዲቤት የምናደርገው፣ እኔ መርጬ ነው። አንተ ልክ እንደመረጥከው እድል ሰጥሃለሁ፣ እኔ ደግሞ እኔ ነኝ የምመርጠው። አየህ፣ መናፍቅነትን መጀመሪያ አሳይቼ ከዛ ደግሞ ወደዛ ደግሞ ሄደ እኔ ያንን ክፍል ካልተቀበልኩት ደግሞ ታሳየኛለህ ማለት ነው። በጣም ሲምፕል ነው የምናደርገው ማለት ነው። ስለነሱ ማለት
ኦኬ በኦርቶዶክስ ቤተክርስቲያን መማለድ ማለት በስልጣን እኩል መሆን ማለት ነው እንጂ አብን ከወልድ አያሳንሰውም ወይም ደግሞ ከመንፈስ ቅዱስ አሳንሶ አያየውም። መማለድ ማለት ይለምናል ማለት አይደለም። ለምሳሌ ቅድም ያወራኸው ነገር አለ። መንፈስ ቅዱስ እኮ ይማልዳል ይላል አይደል? ወዳጅ እንደሱ አይወራ። አሁን ድገመው። አሁን አንዴ ድገመው። ምንድን ነው ያልከው? ያወራኸውን አንዴ ድገመው። ምንድን ነው ያልከው? ማለድ ማለት እሺ፣ በስልጣን እሺ፣ እኩል መሆን ማለት ነው በእኛ ትርጓሜ። በስልጣን እኩል መሆን ማለት ነው በእናንተ ትርጓሜ። ያ የት ነው ይህን ትርጓሜ ያገኘው? ግን ይሄ ማለት ግን የት ነው ይህን ትርጓሜ ያገኘው? ሆልድ ኦን ብራዘር፣ ይህንን ትርጓሜ ያገኘው ማስረጃ ስጠኝ። ያ አማርኛ ነው እኮ እኛም እንኳን ማለት አማርኛ እንችላለን እና እንደዚህ አይነት ትርጓሜ የለም። አንተ ከየት እንዳመጣው አሳየን ነው ያን ያለ ነው። መረጃ ፈለግን። አሁን ኦኬ፣ ይሄ እኮ ቴክስት ነው አይደል? ከኮንቴክስቱ ጋር ነው አይደል የምናስበው። መንፈስ ቅዱስ ይማልዳል ይላል፣ እግዚአብሔር ይማልዳል ይላል። ሮሜን ቅድም ማስረጃ የተጠየቀው አሁን የአማርኛ ቋንቋ ጨዋታ ከሆነም ጥሩ ነው። አንጣው የትኛው ዲክሽነሪ ነው እንደዚህ ብሎ የተረጎመው? ማስረጃ አስተን እዚህ ውስጥ ባይዘው የሚያነብሰው የሚጠይቅ ሰው ምናምን ያለበት ሰው ቤት ነው እና ዝም ብለህ የሆነ ሀሳብ አንስተህ አውርተህ ልናምንህ አንችልም። ወይ ማስረጃ የለኝም ከራሴ ነው ካልከን እንቀበላለን። ያው በራስ ዲፋይንድ ማለት ነው። እንደዚህ ከሆነ የራሴን ማስረጃ ላቅርብ። የኔ ነው በላ ነው የራሴን ማስረጃ ላቅርብ። እሺ እኔ እንደተረዳሁት የኔ ትርጓሜ ነው በላ የኔ ነው ልበልህ። ኦኬ እሺ የኔን ልበልህ። ቤተክርስቲያን ያትበል ማለት ነው። አሁን የቤተክርስቲያንን አቋም በዚህ መልኩ አታምጣው ማለት ነው። this is your definition። እሺ እንበል ዮሐንስ ወንጌል ምዕራፍ 16 ላይ ምን ይላል መሰለ? 26 ምዕራፍ 16 26 ላይ ስለ ድጋሚ ስለማረጉ ያወራና ምን ይላል? በዚያ ቀን በስሜ ትለምናላችሁ፣ እኔ ስለእናንተ አብን የምለምን አይደለሁም ይላል። አሁን የፈለከው ክፍል ላይ ትሄዳለህ። አሁን መጀመሪያ የተነሳበትን ክፍል ጨርስ። ከዛ በአንተ ጥያቄ ሰዓት የፈለከውን ጥቅስ ታነሳለህ፣ እኔን ትጠይቀኛለህ ስለ ኢየሱስ ምልጃ። ይሄው አሁን በዚህ ትርጓሜ መሰረት አሁን ኢየሱስ ክርስቶስ ሊያማልድ ዘወትር በሕይወት አይኖርም ያልክበትን ምክንያት አሳየን ነው። ከዚህ ክፍል መሰረት ይሄንን ሐሳብ ወይ ይሄንን ቃል አልቀበለውም ትላለህ ወይ ደግሞ ለዚህ ቃል ሌላ ትርጉም ሰጠናለህ ማለት ነው። እዛ ጋር ነው ያለ ነው። አሁን ዕብራውያን 7:25 ላይ ነው ያለ ነው። ብራዘር ማይክን ክፈትና ዕብራውያን 7:25ን አውራው። ወራጅ ማይክን ክፈት። ይሰማል? ትሰማለህ? ዕብራውያን 7:25 ላይ ነው። ክርስቶስ አማላጅ ነው ብዬ የማላምንበት ምክንያት ለምንድን ነው? ምክንያቱም ክርስቶስ ከአብ ከወልድ ከመንፈስ ቅዱስ ጋር እኩል የባህሪ አምላክ ነው ብዬ አምናለሁ። ያ ማለት መጽሐፉን ጥቅስ አስረዳን ብራዘር፣ አስረዳው እኮ አንተ አሁን ለመረዳት ሞክር። እኔ የተረዳሁበትን ነገር ልንገርህ፣ አንተ ከዛ በኋላ የተረዳህበትን መንገድ እና ልክ እንዳልሆንኩኝ ታስረዳኛለህ። እኔ የተረዳሁበትን ልንገርህ። እኔ የአንተን መረዳት እናውቀዋለን። እንደማያማልድም ብለህ ነው የምታምነው። አሁን እያሳየን ያለ ነው። መጽሐፉ ግን እንደዚህ። ስለዚህ ይሄ ቃልን ለብሮ ማትቀበለው ቃሉን ነው የምታስረዳን ወይ ቃሉ ተሳስቶ የማልቀበልበት ምክንያት ነው እየጠየቀኝ ያለው። ከቃሉ አንጻር ነው የምታወራው። ከቃሉ አንጻር ሌላ ቃል ነው የምነግርህ። በራሴ አይደለም የማወራ። ይሄ ቃል ትክክል አይደለም እያልከኝ ያለው አይደለም። ከሌላው ቃል አንጻር አይቼ ከዛ በኋላ ያ ምን ለማለት እንደፈለገ እኔ እነግርሃለሁ ማለት ነው። እሺ ትነግረኛለህ። ይሄ ቃል ኢየሱስ አያማልድም እያለ ነው ያለው። ኦኬ ስለዚህ ይሄ ያማልዳል ካልን እንበልና 26 ላይ በስሜ ትለምናላችሁ እኔም ስለእናንተ አብን የምለምን አይደለሁም እያለ ደግሞ አለኛውንስ ምን አደርገዋለሁ? እለምናለሁ የሚል ቨርስ ከሆነ እኔ ደግሞ በስሜ ሁለት የተለያዩ ነገሮችን የሚያወራ ከሆነ በአንተ ከተጋጨብህ ነገር ካለ እናስታርቅልሃለን። አሁን መጀመሪያ ይሄንን ክፍል
ኦኬ ያኛውን ስትመርጥ በትክክል አሁን ይሄንን አስታርቅልኝ። እሺ ኦፍ ኮርስ አንተ አስታርቅልኝ። እኔ አላስታርቅልም። we will discuss it እናወራበታለን። አሁን አንተ አስታርቅልኝ። 26ን ብቻ ቨርስ ከፈታህልኝ እኔ አንተ ያልከውን እሰማሃለሁ፣ አምናለሁ። 26ን ብቻ እኔ አንተ ያልከውን እቀበላለሁ። በጣም ጥሩ። ክርስቶስ አማላጅ ሆኗል። ክፍል አንድ እንረዳውና ከዛ ደግሞ ያኛው ምን ማለት እንደሆነ እንረዳለን። ክፍል እየመረጥክ ለመረዳት ስትሞክር ከእግዚአብሔር እውነት ትጎላለህ። ኦኬ አሁን እየፈለክ ያለው ምንድነው? አይምሮ ውስጥ የሳልከውን ያንን ሐሳብ መጽሐፍ ውስጥ ነው እየፈለክ ያለው። አይምሮ ውስጥ ምን ዘግታል? ኢየሱስ አያማልድም የሚል ሐሳብ ዘግተ ነው እየተነሳ ያለው። ከዛ ያንን ክፍል ሊመስል የሚችል ሐሳቦችን ባገኘ ቁጥር ይሄ ማለት ኢየሱስ አያማልድም እያልክ እየዘጋ ነው ያለው። ይሄንን መጽሐፍ ቅዱስ በእንደዚህ አይነት መልኩ ስለማይነበብ ማለት ነው። አሁን መጽሐፉ በግልጽ ቋንቋ እርሱ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ይላል። ማን ነው እሱ ዘወትር በሕይወት የሚኖረው? ኢየሱስ ክርስቶስ ነው። በሕይወት ዘወትር በሕይወት ሲኖር ምንድን ነው የሚያደርገው? ከሚያደርጋቸው ነገሮች መካከል አንዱ ምንድን ነው? ስለ እነርሱ ምን ያደርጋል ይላል? ሊያማልድ። መማለድ ማለት ምን ማለት ነው? ማስታረቅ። ኮንቴክስቱ ከእርቅ አንጻር ስለሆነ የሚያወራው። ሌላስ? ይሄው መጽሐፉን የምናወራ ከሆነ ስለ እርቅ ነው የሚያወራው። ኮንቴክስቱን የምታይ ከሆነ የክርስቶስ ኢየሱስን ምልጃ ከምን አንጻር ነው እያወራ ያለው? ከሊቀ ካህንነት አንጻር ነው እያወራ ያለው። ሊቀ ካህን ስራው ምንድን ነው? ከሌላ አንጻር መማለድ ማለት ምን ማለት ነው? ብራዘር ሊቀ ካህን ስራ የሊቀ ካህን ስራ ምንድን ነው ካልክ በእግዚአብሔርና በሰው መካከል መሆን፣ ለኃጢአተኛ ለበደለኛ ሰው እግዚአብሔርን ምን ማለት እርቅ እንዲሆን መካከል መቆም ማለት ነው። ይሄንን መማለድ ማለት ግን መለመን፣ መጠየቅ፣ ማስታረቅ የሚል ትርጓሜ ነው ያለው። መለመን፣ መጠየቅ፣ ማስታረቅ ለዚህ የሚል ትርጓሜ ይኖረዋል ማለት ነው። አንዱ ቃል እንዳያገባቡ አንደኛውን ሐሳብ ይይዛል ማለት ነው። በሱ በደንብ በኮንቴክስት መሰረት የምናወራ ከሆነ አሁን በዚህ ሰዓት ላይ ኢየሱስ ክርስቶስ ምንድነው? እሱ አማላጅ ነው። ከምን ኮንቴክስት ብለህ ስታወራ ከምን ታወራለህ? ከሊቀ ካህንነቱ ከማስታረቁ ኮንቴክስት ታወራለህ ማለት ነው። ግን አሁን ስትነሳ ኢየሱስ አያማልድም ብለህ አይደለም የምታወራው። ኦፍ ኮርስ ኢየሱስ ምን ያደርጋል? ያማልዳል በዚህ ሰዓት ላይ። ግን ኮንቴክስቱን ልወቅ ብለህ የምታወራ ከሆነ ኮንቴክስቱ ከእርቅ አንጻር ነው የሚያወራው። ከእርቅ አንጻር ነው የሚያወራው። እሺ በደንብ እንድትረዳው አንድ ሐሳብ ልጨምርልህ። ቆይ ለምሳሌ አንተ የፈራኸው ኢየሱስ ለኛ አሁን አይጸልይም የሚል ስጋት ነው ያለብህ። ኢየሱስ ጌታ አይደል? አይለምንም ነው ስጋት። አሁን በዚህ ሰዓት በሰማይ ጌታ ሆኖ እንዴት ይለምናል ነው አርጊውመንቱ። ኢየሱስ ጌታ ነው የሚል ከሆነ ይለምናል የሚል ሎጂክ አብሮ አይሄድም ማለት ነው። እሺ ኦኬ ሶ እንዴት ይለምናል ነው አርጊውመንት አይደል? ተቋራጭ ጌታ ነው የሚል ከሆነ የሚለመን እንጂ የሚለምን አይደለም ማለት ነው። በጣም ጥሩ። እሺ አሁን አንድ የቤተ ክርስቲያንን መጽሐፍ አነብልህና ከዛ አንተ በዚህ ኮንቴክስት ታስረዳኛለህ ማለት ነው። ባይ ዘ ዌይ እኔ የወንጌል አማኝ ነኝ። ኢየሱስ ክርስቶስ በዚህ ሰዓት ላይ መለመን አለበት ብዬ አላምንም። ኦኬ መለመን አለበት ብዬ አላምንም። ይለምናል ብላ ግን የምታምን አንድ ቤተ ክርስቲያን አለች፣ እሷን አሳያለሁ። ይሄ ይታያል። የማን መጽሐፍ ነው? ድርሳነ ሰንበት የሚባል የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ታውቃለህ? ድርሳነ ሰንበት እሺ ታውቃለህ? ድርሳነ ሰንበት የሚባል የቤተክርስቲያን መጽሐፍ በስም ደረጃ ኤግዛክትሊ ማንበብ አይጠበቅብህም። ካላወቅህ ግን ባይብል ላይ ፎከስ ብታደርግልኝ ደስ ይለኛል፣ አንብቤ ስለማላውቀው ማለት ነው እኮ። አሁን የቤተክርስቲያንን ትምህርት ነው እያሳየው ያለሁት። የቤተክርስቲያንን እንግሊዝ መጽሐፍ ቅዱስ ውስጥ የሌለውን ትምህርት ማለት ነው። ግን ቤተክርስቲያንን የምታምንበት ማለት ነው። ኦኬ ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያን ነን እያሉ የክርስቶስን ስራ የማይሰሩ ኃጢያንን ከመድኃኒታችን ስልጣን ጸሎት ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ከዛስ
መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይዘዋቸው ይወስዷቸዋል በማለት ይናገራል። ምን ባርጎ ጌታችን ኢየሱስ ክርስቶስ ጸልዮላቸው። ግልጽ ነው። አንድ ጥያቄ ልጠይቅህ። እኔን አይደለም የምጠይቀው ብራዘር። ኦኬ እሺ ሎጂኩን ላስረዳ። እኔ እያልኩ ያለሁት ክርስቶስ አላስታረቀንም የሚል ሎጂክ አላቀረብኩም። አስታርቆናል። አዎ ካልከኝ ከራሱ አስታርቆናል ይላል አይደል? አትደበቅ፣ እሱን አላወራንም። አሁን እያወራን ያለነው አሁን ላይ ስላለ የኢየሱስ ማንነት ነው። ስለ ቴንስ ነው እያወራን ያለነው። አስታርቆናል ካልን አለቀ ማለት ነው። ያስታርቀናል ካልን ወደፊት እያወራን ነው። ስለ አሁን ነው እያወራን ያለነው። ቴንስ ማለት ስለየትኛው ቴንስ ነው የምታወራው? አሁን ከሆነ ስለ አሁን ነው እያወራን ያለነው። አሁን ከሆነ አማላጅ ነው ልትለኝ አትችልም። ምክንያቱም ኢየሱስ ጌታ ነው ካልኩኝ አንዴ ኢየሱስ አሁን በሰማይ ይጸልያል የምትለው ማን ነው? ቤተክርስቲያን ናት። ማን? ቤተክርስቲያን። መቼ? አሁን ገድልን ያነበብክልኝ አይደል? ድርሳን ገድል ምናምን ይሄንን መከራከሪያ ሊሆን እንደማይችል ቤተክርስቲያን ራሱ ታምናለች። ስለዚህ ይሄንን ማስረጃ አድርገህ ማቅረብ አትችልም። መጽሐፍ ቅዱስ ላይ ግባና በመጽሐፍ ቅዱስ ይሄንን አስረዳ። የኦርቶዶክስ ቤተክርስቲያን እምነት አይደለም እያልከን ያለው እማትከራከር ይሄ የቤተክርስቲያን እምነት ስላልሆነ ነው። እምነቴ ስለሆነ ስላልሆነ ሳይሆን አሁን ለምሳሌ ኦልሬዲ ስለማላውቀው ነገር እርግጠኛ ሆኜ ላወራልህ አልችልም። ስለማውቀው በባይብል አስረዳኝ። ባይብል እየከፈትኩ አወራሃለሁ። አንተ አታውቀውም ማለት ቤተክርስቲያንህ አታስተምርም ማለት ነው። የላትም ማለት ነው። እነዚህ አይነት እምነት አይደለም። አንተ የቤተክርስቲያን ዕውቀት መለኪያ አይደለም። አንተ አለማወቅህ ቤተክርስቲያን አትልም የሚል መደምደሚያ ልንወስድ አንችልም። ይኸው ቤተክርስቲያን በግልጽ ቋንቋ ድርሳነ ሰንበት ላይ ቤተክርስቲያን የምታስተምረኝ መጽሐፍ ቅዱስ ብቻ ብላ ነው ለእምነት ዶግማ አድርጋ የምትነሳው እንጂ ገድላትን ድርሳናትን ዶግማ አድርጋ አትነሳም። እነሱ ሊካዱ ሊሻሩ ይችላሉ። እንደ ወንጌል አማኞች መጽሐፍ ቅዱስ ብቻ ነው ብላችሁ የምታምኑት ማለት ነው። መጽሐፍ ቅዱስም ብቻ ነው መነሻ አድርገን የምነሳው። ያ ማለት ድርሳን ለሃይማኖት መከራከሪያ ነጥብ ይሆናሉ ተብሎ የትም ቦታ ተነስቶ አያውቅም እኮ። እንጨርሷ። ሰው መጽሐፍ ቅዱስ ብቻ ብለህ ነው የምታምነው ነው አርጊመንቱ። መጽሐፍ ቅዱስም ብቻ ነው ፎከስ የምናደርገው። ከመጽሐፍ ቅዱስ የወጣ ነገር አንቀበልም። ከመጽሐፍ ቅዱስ የወጣ ነገር አንቀበልም ማለት አንተ ለምሳሌ አሁን የምታወራው ከመጽሐፍ ቅዱስ ነው ወዳጄ። ከሞን በግልጽ ነገር መጽሐፍ ቅዱስ ብቻ ብለህ ነው የምታምነው? ቤተክርስቲያኒቷ መጽሐፍ ቅዱስ ብቻ ብላ ነው የምታምነው? ያው የእምነት መከራከሪያ ነጥብ መጽሐፍ ቅዱስ ብቻ ነው። የስልጣን ኦቶሪቲው መጽሐፍ ቅዱስ ብቻ ነው ብለህ የምታምነው ማለት ነው? አዎ ኦፍ ኮርስ። ሌላው አዋልድ መጽሐፍ ነው ከመጽሐፍ ቅዱስ የወጣ እንጂ መጽሐፍ ቅዱስ ብቻ ነው ፎከስ የሚደረግበት። በቃ አሁን ተመልሶልናል። መጽሐፍ ቅዱስን ብቻ ነው የምታምነው። ተቀብለናል። ስለዚህ አሁን የምናወራው በመጽሐፍ ቅዱስ ላይ ነው የሚሆነው ማለት ነው። ምክንያቱም አንተ ልክ እንደ ወንጌል አማኞች መጽሐፍ ቅዱስ ብቻ ብላ ነው ኦርቶዶክስ የምታምነው አልከን። ስለዚህ መጽሐፍ ቅዱስ ብቻ ብሎ ማመን ትክክል መሆኑን አረጋግጠህልናል ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ግን በግልጽ ምን ይላል? ኢየሱስ ክርስቶስ አሁን ሊያማልድ እንደሚችል ይናገራል። ይህንን ቃል እስታምነዋል? ይህንን እግዚአብሔርን ቃል አማላጅ ሆኗል እያልኩ እኮ እያወራሁ ነው። ስለማማለዱ እኮ ክጃል አሁን የጠየቁ እኔ አሁን አማላጅም እሺ አሁን ሆልድ መጽሐፉን ያነበብኩልህ አሁን ስለማማለዱ የተናገረውን ክፍል ነው ያነበብኩልህ። ይሄንን ቃል አሁን እኮ አትቀበልም አልከኝ እኮ። መጽሐፍ ቅዱስን ብቻ ነው የምትቀበለው አልከኝ አይደል? ድጋሚ ወደዛ ለምን ትመልሰኛለህ? መጽሐፍ ቅዱስ ብቻ ፎከስ። ከመጽሐፍ ቅዱስ ላይ ነው አሁን ያነበብኩልህ ወዳጅ። እሱማ ክብር ለጌታ ይሁን። ገድልና ተአምራትን እግዚአብሔር አስጥሏቸዋል። እግዚአብሔር ይመስገን። ይሄ ትልቅ አቺቭመንት ነው ለወንጌል አማኞች። እንኳን ደህና መጣ። በቃ መጽሐፍ ቅዱስን ብቻ መቀበልህ ትክክል ነው። እኛም የምንለው ከነኚህ ከሁለት መጽሐፍቶች ራቁ፣ ህይወት የለባቸውም፣ ሲኦል ትገባላችሁ ነው እያልን ያለ ነው። እሱን አረጋገጥንልህ እኮ በቃ ልክ እንደኛ እኛም መጽሐፍ ቅዱስ ብቻ ብለን ነው የምናምነው። አሁን ገባ። መጽሐፍ ቅዱስን ገለጥኩልህና ምን አነበብኩልህ መሰለ? እርሱ
እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው አለ። ክርስቶስ ክህነቱ ምን አደረገ? አይለወጥም አለ። ከዛስ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ይላል። ኦኬ። ስለዚህ ኢየሱስ ክርስቶስ ዘወትር ሊያማልድ እንደሚችል መጽሐፉ ይናገራል። እሺ አይ ቆይ አንዴ ይቅርታ፣ አንድ ጥያቄ ኢየሱስ ጌታ ነው ወዳጄ? ጌታ ስለሆነ እኮ ነው መጽሐፉ እየተናገረ ያለው። ምን ሆነ ነው? ጌታ ከሆነ ደግሞ አማላጅ ሊሆን አይችልም። ማስረጃ ስጠኝ። ጌታ ስለሆነ ኢየሱስ አያማልድም የሚል ማስረጃ ስጠኝ። ይሄ ዕብራውያን ሲጽፍ የኢየሱስ ጌትነትን ረስቶት ነው ትቶት ነው። ኦኬ ሰው ብቻ ነው ብሎ አስቦ ነው ስለዚህ ኢየሱስ ያማልዳል ብሎ የተናገረውና የዕብራውያን መጽሐፍን አትቀበሉ ክርስቲያኖች እያልከን ያለው ለዚህ ምንፍቅና ማስረጃ ስጠኝ። እሺ እንዲህም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባ አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳልናልና ይላል 26 ላይ ማለት ነው። ሮሜ ሰዎች አሁን ይሄ ማለት መንፈስ ቅዱስ ይማልዳል እያልከኝ ነው ማለት ነው። መንፈስ ቅዱስ ይማልዳል። ሆልድ ኦን። አዎ ይማልዳል። እሱን እንሄድበታለን። አሁን የጠየኩ ኢየሱስ ክርስቶስ ጌታ ስለሆነ አይማልድም የሚል ማስረጃ አስጠን እያልን ያለ ነው። የዕብራውያን ጸሐፊ ተሳስቷል ሲጽፍ ኢየሱስ ክርስቶስ ያማልዳል ያለበት ከስተት ነው የሚል ማስረጃ ነው የምጠብቀው ካንተ። ቀጥል። ቃሉን እንድንክደው ቃሉ ትክክል አይደለም ያልክበትን አርጊመንት ነው መታሳየን። አማልዶልናል። ያማልድን ግን ከራሱ ነው። ወዳጄ እኔ ጠየቅኩህን አሁንም በደንብ ስማኝ። ኢየሱስ ዘወትር እንደሚያማልድ የተናገረውን የዕብራውያን ጸሐፊ ውሸቱን ነው፣ ስተት ነው፣ የእግዚአብሔር ቃል እርስ በራሱ ይጋጫል እያልክ ነውና ይሄንን ጥቅስ የሚያስረዳ ወይ ደግሞ ይሄ ቃል ትክክል አይደለም ያልክበትን ሐሳብ ነው የምታስረዳ። የጠበቅኩ ያለው እያስረዳው እኮ ነው። ወደ ሮሜ ሰዎች የጻፈው ሰው አንድ አይነት እኮ ነው። ጳውሎስ ነው አይደል የጻፈው? እዚህ ጋር ሲጽፍ ሮሜ ላይ ድጋሚ ምን ይላል? መንፈስ ቅዱስ ራሱ በማይናገር መቃተት ይማልዳል ይላል። ስለዚህ መንፈስ ቅዱስም አማላጅ ነው፣ ክርስቶስም አማላጅ ነው እያልከኝ ነው። እንደገና ደግሞ እግዚአብሔር ራሱ ፈቃድ ይማልዳል ይላል። አዎ እያልኩ ነው ያለሁት። በቃ ተቀበል እኮ አስረዳኝ። እሺ ይሄንን ቨርስ ፍታልኝና እኔ እኮ ይሄን ቨርስ ከፈታልኝ እኮ አምናለሁ። ብራዘር አንዴ ይኸውልህ አንተ አሁን ላልፍታልኝ። ሆልድ ኦን ብራዘር ሆልድ ኦን። አሁን አንተ ላልከው ለቅድሙ ምንፍቅና ማስረጃ አስተኝ፣ ከዛ አስረዳሃለሁ። እኔ አሁን ለአንተ ያልከው በቃ እኔ አሁን እኮ 3 ቨርስ አሳየው አይደል? 3ቱንም በኋላ አስረዳሃለሁ ነው እያልከኝ እየተወከለ የለኝም በላ ማስረጃ የለኝም በላ ማስረጃ የለኝም። እሺ ማስረጃ የለኝም። 3ቱን ነገር ብቻ ግን ፍታልኝ። አሁን እያልኩ ያለሁት በዚያን ቀን በስሜ ትለምናላችሁ እኔም ስለናንተ አብን እምለምን አይደለሁም የሚለውንና እግዚአብሔር ድካማችንን ያግዛል እንዴት እንድንጸልይ እንደሚገባ አናውቅም፣ ነገር ግን መንፈስ በራሱ መቃተት ይማልዳል የሚለውንና እንደገና ደግሞ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል የሚለውን እግዚአብሔር አማላጅ እንደሆነ ያስቀመጠውን ይሄንን ቨርስ 3ቱንም አንድ ላይ አድርገህ ወጥ ነው ባይብል አስረዳኝ። እሺ ማስረጃ የለውም። በደንብ ስሙ። ማስረጃ የለኝም። አንተ ግን አስረዳኝ። ስሜታው ማስረጃ የለውም። ማስረጃ ሳይኖረው ኢየሱስ ዘወትር እንደሚማልድ የሚናገረውን ክፍል ምን አደረገ? ካደ። ይሄ በደንብ መሰመር አለበት። ግን የካደው ያለ ማስረጃ ነው። ለምንድን ነው እሱ የካደው? ዊዛውት ኤኒ ማስረጃ ምንም የምናውቀው ነገር የለም። መጽሐፉ ግን በትክክል ዘወትር እንደሚማልድ ይናገራል። ዘወትር እንደሚማልድ የተናገረውን የዕብራውያን ጸሐፊ ንግግር ኢየሱስ ክርስቶስ አምላክነቱን እንደረሳ አስመስሎ ነው ሲያምን የነበረው ማለት ነው አይደለም? እሺ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ አሁን ፍጹም ሰው መልሱ መልስልኝ። አሁን እኮ እየጠበቅኩ እኮ ነው። መልሱ መልስልኝ። በዚያ ቀን በስሜ ትለምናላችሁ እኔም ስለናንተ አብን እምለምን አይደለሁም የሚለውን ቨርስ ፍታልኝ። ሰማው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ አይደለም ወይስ ነው? ነው። አሁን በሰማይ ፍጹም ሰው ፍጹም አምላክ ነው ኢየሱስ በባህሪ ያው አምላክ ብቻ አይደለም ማለት ነው። ነው። መልሱ ይሄ ነው በቃ።
አዮ እንዴ በስሜ በዚያን ቀን ትለምናላችሁ። እኔ አብን አለምንም እያለ እኮ ነው። ይሄን ቨርስ ፍታልኛል። አንዴ ቆይ፣ መልሱ ይሄ ነው ያልኩት ነገር አይደለም። አንተ ቨርስ መፍታት አልፈለክም። ለምንድን ነው ቨርሱን መፍታት ያልፈለከው? አየህ፣ አይምሮ ውስጥ የተቋጠረውን ቋጠሮ እየፈታውልን። ለምን ሌላ ነገር ታወራለህ? እኔ እኮ ልረዳህ እኮ ነው። እሺ አንተ ያልከውን ለምን ይሄው አሁን እናንብበው ክፍሉን። አሁን በዚህ መሰረት እናንብበው። በዚህ መሰረት ክፍሉን እናንብበው። እሺ በጣም እናንብበው። በጣም ጥሩ። በዚያን ቀን በስሜ ትለምናላችሁ። ኦኬ፣ በማን ነው የምንለምነው? በስሜ። ኦኬ፣ እኔም ስለእናንተ አብን እንድለምን አይደለም እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደመጣው ስላመናችሁ አብ ራሱ ይወዳችኋልና። ማን? አብ ራሱ ይወዳችኋልና። ስለዚህ በዚያን ቀን አሁን የምንለምነው በማን ነው? በክርስቶስ ኢየሱስ ስም። በማን ስም? በክርስቶስ ኢየሱስ ስም። እሺ ኦኬ፣ አሁን የምንለምነው በክርስቶስ ኢየሱስ ስም። በስሙ የምንለምነውን ማን ያደርግልናል? እኔ ስለእናንተ አብን የምለምን አይደለሁም። ማን ያደርግልናል? አለምንም ነው እያለ ያለው። እሱን ፍታልኝ እኮ ነው ያልኩ። ብራዘር፣ በስሙ እኮ አለምንም ያለበት ምክንያቱ ምንድን ነው? በስሙ ንገረኝ እኮ እሱና እያወራን ያለ ነው እኮ እሱ ነው። በስሙ አይደል? አሁን ወልድ ስለኛ የማይለምንበት ምክንያቱ ምንድን ነው? ከስልጣን ጋር የተገናኘ ነው? እያወራ ያለው ስለሱ አይደለም። አምላክነት ኢየሱስ አምላክ ስለሆነ ነው የማይለምነው የሚል አርጊመንት የለውም ክፍሉ። እሺ ስለምንድን ነው? አዎ አየህ፣ በስሙ የምንለምነውን አሁን ማን ስለሚሰጠን ነው? ማን ይሰጠናል? ንገረኛ ብራዘር። ራስህ አሁን እኮ እያነበብን እየተማማርን እኮ ነው። ዳዲ ከረሳው ደግም ያነብልሃል። እሺ አንብብልኝ። እሺ በዚያን ቀን ከኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋልና። ፈርሱን እያነበብክልኝ በዚያን ቀን በስሜ ትለምናላችሁ እኔም ስለእናንተ አብን። ይሄን ቨርስ በነገራችን ላይ የተናገረው ኢየሱስ ሊያርግ ሲል እንደሚያርግ እየነገራቸው ነው። አሁን ምንድነው የምድር ቆይታውን ጨርሶ ወደ ሰማይ እንደሚያርግ እየነገራቸው ያንን ካስተማራቸው በኋላ በዚያን ቀን አለ እኔ ስለእናንተ አብን የምለምን አይደለሁም እያለ እየነገራቸው። ስለዚህ የማማለድን ስራ ከዚህ በኋላ እንደማይሰራ ነግሮን ጨርሶን ነው ማለት ነው። ከዛስ አልጨረሰም። ቃሉን ቆርጣ አታቁመው። ጨረሰው። እሺ ንገረኝ። አይ ብራዘር አንብቤልሃለሁ፣ ደግመህ ራስህ አንብበውና ከዛ ጨርሰው። እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ ወደ እኔ እንደመጣው ስላመናችሁ አብ እርሱ ራሱ ይወዳችኋልና ይላል። ለምን ትዘላለህ? በዚያን ቀን ከኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አሁን የሚለምኑት ሰዎች የመሰማታቸው ሚስጥር ማን ነው? አብ ነው የሚሰማቸው አይደል? አዎ አብ ሰምቶ ለሚለምኑት ሰዎች የመስጠቱ ሚስጥር ማን ነው? ወልድ ነው በለው። ቃሉን ብራዘር፣ ቃሉን በለው ቃሉን አንብበው። አብን አልለምንም እኮ አብን አልለምንም ነው የሚለው ከላይ አይደል? ይሄው አሁን ኢየሱስ መለመን አይጠበቅበትም አይደል? ግን ስለዚህ የሚለምን ካልሆነ አማላጅ አንለውም ማለት ነው። አዳምጥ። አሁን አልለምንም ያለበት ምክንያት ምንድነው? ኦኬ አሁን የሚለምንላቸው ቆይ አንዴ በደንብ እንድትረዳው ማለት ነው። የሚለምንላቸው ለምንድን ነው? ምክንያቱ ለምንድን ነው? ምክንያቱ ምንድን ነው? የሚለምንላቸው ጸሎታቸው እንዲሰማ አይደል? ሐሳቡ ፍላጎታቸው እንዲከናወን አይደል? ሌላ ዓላማ አለው። ወልድ ቢለምን ኖሮ የሚለምንላቸው ለምንድን ነው? እሱ ከአብ ጋር ሊያስታርቀን ማለት ነው። ልመናቸውን እንዲሰማላቸው አይደል? ሪዝኑ ያ ነው አይደል? ከአብ ጋር ሊያስታርቀን ማለት ነው።
አሁን ስለ ክፍሉ እያወራን ያለነው ጸሎታቸውን ልመናቸውን እንዲሰማቸው አይደለ አብ የሚለምንላቸው እሱ የነሱን ጥያቄ አይደል የሚለምኑትን ጥያቄ አይደል አሁን ወልድ የሚያቀርበው የራሱን ጥያቄ አይደለም ለራሱ አይደለም የሚለምነው አይደል ያ እኮ ገባኝ እሺ ግልጽ እኮ ነው ለምን ግራ የሚገባ ብራዘር የሚለምነው ለራሱ ፈቃድ ነው ለራሱ ስሜት ነው ለራሱ ጉዳይ ነው የሚለምነው እሺ አሁን በዚያን ቀን የሚለው መቼ ነው ቀኑ ነው የሚለምነው ወዳጄ እኔ እኮ አማላጅ አልነበረም መቼም ቀን ይሁን አሁን ሰማይ የሚለምነው ለምንም ይሁን አሁን የሚለምነው ለራሱ አንድ ጥያቄ ብቻ ልጠይቅህ የጠየቅከውን ጥያቄ ሶልቭ አድርገህ ነው ለመጀመሪያ የምንሄደው የሚለምነው ለራሱ ጉዳይ ነው አንደርስታንዲንጉን እንዲኖርህ ነው አሁን ኦርቶዶክስ ቤተክርስቲያን አንደርስታንድ አድርጌዋለሁ እየመለስኩልህ ያለው የሚለምነው አንድ የትም ቦታ ነው ያለው እዚሁ ጨርሰህ ነው የምንሄደው የሚለምነው ለራሱ ጉዳይ ነው አይደለም ስለማን ነው የሚለምነው ስለሌሎች አይደል ኦኬ አሁን ስለዚህ የሚለምንላቸው እንዲሰሙ ነው አይደል እግዚአብሔር እንዲያደርግላቸው ነው አይደል ልመናቸው that's the reason አይደል ኦልራይት እሺ አሁን ያ እግዚአብሔር እንዲሰማቸው የሚፈልጉትን ነገር አሁን ራሳቸው ምን ያደርጋሉ ይለምናሉ ከዛስ አብ ደግሞ ያንን ልመናቸውን ያደርግላቸዋል ግን ሲያደርግላቸው አሁን በማን በኩል ነው በማን የተነሳ ነው ጸሎታቸው እንዲሰማ የሚሆነው ልመናቸው ተቀባይነት የሚያገኘው ከማን የተነሳ ነው በክርስቶስ በኩል thank you አይተናነቀ ሌላ ጊዜ አየህ ከክርስቶስ ኢየሱስ ስም የተነሳ ምን ያደርጋል ጸሎታቸውና ልመናቸው በአፊት ተቀባይነት ያገኛል ከማን የተነሳ ከኢየሱስ ስም የተነሳ ሆነ እኮ እሱ እኮ አሁን እያልኩ ያለሁት አሁን እኮ አልተረዳኝም እኮ ፕሊስ በእናትህ አዳምጠኝ ደስ እንዲለኝ ማለት ነው እሺ እኔም አንተን በደንብ እንድረዳ ማለት ነው ከዛ ችግር የለም የፈለከውን ጥያቄ እንሄዳለን አሁን እግዚአብሔር እንድረዳ ይሄንን ነው ሌላ ነገር ለመዘባረቅ አይደለም ይችኑ ነው ይሄንን እኮ ጨርሰን ነው የምንሄደው አሁን ገብቶኛል ካልክ ይሄንን አንተ ትቀበለው አይደለም አሁን ትቀበለዋለህ በዚያን ቀን የሚለው በስሜ ትለምናላችሁ እኔም አብን ምለምን አይደለሁም ሲል ያቺ ቀን መቼ ናት የሚለው ነው ለመረዳት ይፈልጉት እሺ ማለት በወልድ ስም ለምነን አብን እኔ ምለምንላችሁ አይደለም የሚለን ቀን መቼ ነው ማለት ነው እሺ የቅድሙን ሐሳብ ጨረስ ነው ገባህ የቅድሙ ሐሳብ አይደለም ይሄንኑ ቨርስ ነው ያነበብኩልህ በዚያን ቀን የሚለው ለቀን መጣ የቅድሙ ሐሳብ ገባህ ወይስ አልገባህ ብራዘር ከጥያቄ ነው እየዘለልክ ያለው ገባህ መጀመሪያ ሐሳቡ መቼም ቀን ይሁን አሁን የመሰማታቸው ሚስጥር በልጁ በክርስቶስ ኢየሱስ ስም የመጠየቃቸው መሆኑ ገባ ተረዳው በመካከል ያለው የኢየሱስ ስም መሆኑን ተረዳው ወይ ክርስቶስ እኮ በደሙ እኮ አስታርቆናል አልኩህ እኮ አላስታረቀንም የሚል አይደለም አሁን ስለማስታረቅ ነው አይደል ያወራኝ ያለው ስለመለመን ነው ይሄ ማለት አስታርቆናል ኖ ቨርሱን ስትፈታው አማላጅ ማለት አስታራቂ ነው ማለት ነው ብለኸኛል አይደል ስለዚህ አይደል እየተምታታብን ወዳጅ አሁን እያወራን ያለ ነው ዮሐንስ ወንጌል ምዕራፍ 16 ላይ ያለውን ሐሳብ ነው እየተነጋገርን ያለ ነው ዮሐንስ ወንጌል ምዕራፍ 16 ላይ በግልጽ ጌታችን እየተናገረ ያለው አንተ ከዚህ በኋላ አይለምንም አልክ እዛ ጋር ነው የምታቆመው ክፍሉ ግን እዛ ጋር አያቆምም እዛ ጋር ክፍሉ አያቆምም ምን ብሎ ነው ክፍሉ የሚያቆመው ኦኬ አየ ከዚያ የምታቆሙበትን ክፍል ላሳየ በዚያን ቀን ከኔ አንዳች አትለምኑም ነው የምትለው እሱ ጋር ነው የምትቆመው ኦኬ ከኔ አንዳች አትለምኑም እዚህ ጋር ነው የእናንተ ዶክትሪን የሚቆመው ኦኬ ለምንድን ነው ያለው ጥያቄው እንደዛ ነው የሚለው ባይብሉ በዚያን ቀን በስሜ ትለምናላችሁ ነው የሚለው እሺ በስሜ ቁጥር ስንት ላይ ነው እያነበብክ ያለው አንተ ቁጥር 26 ላይ ነው ያለው አይደል
ቁጥር 26 ላይ ነው ያለው። አንተ እኔ ከቁጥር 24 ጀምሬ ነው እያነበብኩልህ ያለሁት። እሺ 24 ላይ እኔ 24 አሁን በስሜ ምንም አልለመናችሁምና እኔ ከ23 ጀምሬ ነው እያነበብኩልህ ያለሁት። በዚያን ቀን ከኔ አንዳች አትለምኑም አለ። ኦኬ እሺ፣ በዚያሽ ቀን አንዳች ከኔ አትለምኑም። እውነት እውነት እላችኋለሁ። ለምንድን ነው አንዳች የማይለምኑት ከሱ? እውነት እውነት እላችኋለሁ አብ ማን አብ በስሜ የምትለምኑትን ሁሉ ይሰጣችኋልና። እኔ ጋር እንደዛ አይደለም የሚለው። ምንድነው የሚለው አንተ ጋር? እኔ ጋር የሚለው በዚያስ ቀን በስሜ ትለምናላችሁ፣ እኔም ስለናንተ አብን እንድለምን የምላችሁ አይደለሁም ነው የሚለው። ኦኬ ስልኬ ላይ ያለው ቁጥር 26 ነው እያነበብክ ያለው ወዳጅ። አንተ አሁን አረጋግጠው የምታነበውን ክፍል መጀመሪያ እርግጠኛ ሁን። 26 ነው የነገርኩህ። እስካሁንም አንድ አይነት ቨርስ ነው እያነበብክ ያሉት። በዚያን ቀን በስሜ ትለምናላችሁ ይላል። ስለዚያሽ ቀን እየጠየቅኩ ነው። ከዛ እኔ ስለናንተ አብን የምለምን አይደለሁም ብሎ አስረግጦ ሲናገር ስለምንድን ነው የሚያወራው? እኔ አብን የምለምን አይደለሁም ብሎ ዘጋው ማለት ነው። ይሄንን ደግሞ ከላይ ቨርስ ጀምሮ ስናነበው ስለማረጉ ስለመሄዱ ያስተምራቸውና ይነግራቸውና ከዛሽ ቀን ይላል በዚያን ቀን በስሜ ትለምናላችሁ እኔ አብን የምለምን አይደለሁም ይላል። ስለዚህ አብ ወልድ ማለት ነው። በአብ በማን ነው የምንለምነው? አንዴ በማን ነው የምንለምነው? በማን ስም ነው የምንለምነው? አንዴ ጨርሰን ነው የምንሄደው። በማን ስም ነው? በወልድ ስም ነው የሚለው። በዚያን ቀን በስሜ ትለምናላችሁ የሚለው ወልድ ነው። ኦኬ ሶ አሁን የመሰማታቸው ሚስጥር ምንድነው ነው ጥያቄው። የመሰማታቸው ሚስጥር ማን ነው? ኢየሱስ ነው። ኦኬ አሁን አብ የሚለመነው በማን ነው? በማን ነው የሚለመነው? በክርስቶስ ኢየሱስ ነው የሚለመነው። ኦኬ አይለምንም እኮ አላልኩም። ተለምኖ እኮ ጨረሰ። በዚያን ቀን የሚለው እኮ ካረገ በኋላ ነው። በመስቀል ላይ ሆኖ እኮ ያንን ነገር ለምኖ እኮ በእኛ ተገብቶ እኮ የማማለድን ስራ በእኛ አኖረ። እሱን እቀበላለሁ አልቀበልም አላልኩም። ከዚያ ቀን በኋላ ግን ክርስቶስ ግን እኮ ኖ ቨርሱን መገናኘት አለበት አይደል እንዴ? ባይብል አይደል ብራዘር እኮ እዛ ክፍል ላይ ሄደህ የምታወራ ከሆነ ያንን ክፍል በስርዓት ሄደን እናወራለን። አሁን ያነሳውን ክፍል ጨርሰው። ሶ አሁን አማኞች በስሜ ትለምናላችሁ የሚለውን እሺ ይቅርታ አንዴ በስሜ ትለምናላችሁ የሚለውን እሺ ገባኝ። እኔ ስለናንተ አብን የምለምን አይደለሁም የሚለውን ፍታለኝ። እኔ ስለናንተ አብን የምለምን አይደለሁም። አብን መለመን አይጠበቅበትም። አብን መለመን የማይጠበቅበት ለምንድን ነው? አብን አማላጅ ነው ብለኛል እኮ። አንዴ ማለት በእያንዳንዱ ቃል ከተደረግክ እኮ አንደርስታንድ አታደርገውም ወይ? እንጠያየቅና በስርዓት እምነትን ዲፌንድ ለማድረግ ሞክር። ካለዛ ግን የማወራልህን በስርዓት አንደርስታንድ ማድረግ አለብህ። ማለት ወይ እንደ ጠያቂ ሁን ወይ ደግሞ እንደ ተከራካሪ ሁን። ሁለቱም መሀል ላይ ለመጫወት አትሞክር። ማለት ሁለቱም መሀል ላይ ለመጫወት ሰው ሲሞክር አንደርስታንድ ስለማያደርግ ማለት ነው ሐሳቡን። ኦኬ ወይ አውቀህ የምታወራ ከሆነ በቃ ዲፌንድ አድርገኝ እምነትን ቻሌንጅ ለማድረግ ሞክር። ካለዛ ግን በእያንዳንዱ በማወራው ነገር ላይ ጣልቃ መግባት የለብህም። ሐሳቡን መረዳት ይቅርታ ግን እኔ ስጀምርም ጥያቄ ለመጠየቅ ብዬ ነው የገባሁትና እኔ ስለናንተ አብን የምለምን አይደለሁም የሚለውን ቨርስ እንድትፈታልኝና ከዛ በኋላ ሮሜ ላይ ያለውን ደግሞ ሮሜ 8:26 ላይ ያለውን ጥያቄ ለመጠየቅ ብቻ ነው የገባሁት። እሺ በጣም ጥሩ። እሺ ሶ በደንብ እንድትረዳው ከ24 ጀመርኩልህ ሐሳቡ ላይ። ሐሳቡን በ24 ላይ ሄደን ስናወራ ምን ይላል? ኦኬ እስካሁን በስሜ ምንም አልለመናችሁም ይላል። እሺ አንብበው። እሺ ችግር የለም። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም ይላል። ከ22 ጀምሮ አንብበው ሐሳቡን በደንብ እንድትረዳው። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን ታዝናላችሁ አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም ይልና በዚያን ቀን ከኔ አንዳች አትለምኑም። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። እነኚህ ሰዎች እስካሁንስ በስሙ ለምነዋል?
አልለመኑም ነው የሚለው አልለመኑ። ከዚህ በኋላ ግን አሁን በኢየሱስ ስም ይለምናሉ። ከዚህ በኋላ ግን በስሙ ምን ያደርጋሉ? ይለምናሉ እነኚህ ሰዎች። ኦኬ በጣም በክርስቶስ ኢየሱስ ስም። ከዚህ በፊት ይሄ ፕሪቪሌጅ አልነበራቸውም እነኚህ ሰዎች። ኦኬ ከዚህ በፊት ጌታችን ክርስቶስ እኮ ለምኖላቸዋል አይደል? ስለናንተ ማለድኩ ብሏል ጌታ በትክክል የክርስቶስ ኢየሱስ ሲለምን ነበር አይደል? ኢየሱስ ክርስቶስ ለምኖላቸዋል በግልጽ ማለት ነው። ኢየሱስ ክርስቶስ ቢለምንም በደንብ ሰማይ ቢለምንም እነኛ አማኞች ግን በክርስቶስ ኢየሱስ ስም የመለመን ግን ምን አልነበራቸው? እድል አልነበራቸው። ይኸው ጌታ ምን ይላል? እስካሁን ድረስ በስሜ ምን አላደረጋችሁም? አልለመናችሁም። አንዳች አልለመናችሁም ይላል። ስለዚህ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ። ለምኑ ትቀበላላችሁ ያለው በማን ነው? አሁን በማን ስም ነው የሚለመነው? አብ በክርስቶስ ኢየሱስ ስም። አዮ ሰው ከዚህ በኋላ በክርስቶስ ኢየሱስ ስም ሲለምን አብ ምን ያደርገዋል? ያንን ጸሎት ይሰማዋል፣ ደግሞም ያደርገዋል። ግልጽ ነው። አሁን ይሄ መሰረታዊ ሐሳብ እዚህ ክፍል ላይ ኢየሱስ ክርስቶስን ያስወጣ አገልግሎት የለም። አሁንም ቢሆን ኢየሱስ ክርስቶስን ምን ያደረገ አገልግሎት ነው ያለው? መካከል ያደረገ አገልግሎት ነው ያለው። ስሙ ሪፕሬዘንት የሚያደርገው ማንን ነው? ኢየሱስን ነው ሪፕሬዘንት እኮ የሚያደርገው። ኦኬ አሁን አማኞች አብን የመለመን ድፍረት አላቸው፣ አቅም አላቸው። በማን ስም? በኢየሱስ ስም የመለመን የመጠየቅ ምን አላቸው? ድፍረት አላቸው። ስለዚህ አሁን ኢየሱስን ምን ያደርጋሉ? ይለምናሉ፣ ይጠይቃሉ። በማን ስም? አብን በክርስቶስ ኢየሱስ ስም የመጠየቅ ምን አላቸው? ድፍረት አላቸው፣ አቅም አላቸው። ኦኬ ክፍሉ ይቅርታ ነው። እሺ አንድ ይቅርታ። እሺ አሁን በክርስቶስ ስም አብን እንለምናለን። ኦፍ ኮርስ ይሄን እቀበላለሁ። እኔ አሁን ፕሮብሌም ያለው እርግጠኛ ትቀበላለህ? በደንብ እቀበላለሁ። ግን ክርስቶስ አብን በስሜ ትለምኑታላችሁ ይሰጣችሁማል ይላል እኮ በርሱራ። ፕሮብሌም ያለው የቱ ጋር ነው? አይ ማመንህን በደንብ ያ ማለት ልረዳ በደንብ እሱን ነው እያወራኝ ያለው። አሁን ልረዳ አምናለሁ። አንዴ ብራዘር ልረዳ። አሁን ምንድነው አብ በስሜ የምትለምኑትን ሁሉ ይሰጣችኋል ይላል። መደማመጥ ላይ እንዴት ነህ ብራዘር? አምናለሁ ስትል አሁን በዚህ አሁን እያስረዳኝ ስለሆነ ጥያቄ ጠየቄ አንተ እንድታወራ እኮ ድል እንድሰጥህ እኮ ነው ቶሎ ማለት ነው። ስማኛ እየሰማ ብራዘር ሳወራ የማወራውን ነገር ካልሰማህ እኮ እየተደማመጠን እንዳልሆነ ነው የምረዳው። ኦኬ እሺ በጣም ጥሩ። አሁን ኢየሱስ ክርስቶስ በዚህ ሰዓት ላይ እግዚአብሔር አብ በዚህ ሰዓት ላይ በኢየሱስ ስም ወይ ደግሞ ኢየሱስን ማዕከል አድርገህ መካከለኛ አድርገህ የምትጠይቀውን ልመናና ጸሎት እንደሚያደምጥ ታምናለህ? ይሰማል? ብራዘር ሰምተኛ? ተቆራረጠ። ትንሽ ኮኔክሽን ነው መሰለኝ ተቆራረጠ። አሁን አንተ የምትጠይቀውን ልመናና ጸሎት ኢየሱስን ማዕከል አድርገህ የምትጠይቀውን ኢየሱስን መካከለኛ አድርገህ የምትጠይቀውን በክርስቶስ ኢየሱስ ስም የምታቀርበውን ጸሎትና ልመና አብ እንደሚሰማህና እንደሚያደርግልህ ታምናለህ? በክርስቶስ ሆኜ የምለምነው ነው በትክክል ኢየሱስን መካከለኛ አድርገህ ማለት ነው። በስሙ መካከለኛ አድርጌ አይደለም። ታዲያ መካከል አንዴ በማን ስም እንዳይሆንብኝ እኮ ነው። በስሜ የምትለምኑትን ሁሉ ይሰጣችኋል ነው አይደል ያልከኝ? በአብና በሰዎች መካከል ያለው ስም ቨርስ ነው ያነበብክልኝ። በአብና በሰዎቹ መካከል ያለው ስም ማን ነው? በአብና በሰዎቹ መካከል ያለው ስም ማን ነው? ኦኬ ቨርሱን ነው የምትነግረኝ። በእግዚአብሔርና በሰው መካከል ያለው አንድ ነው፣ እሱም ኢየሱስ ክርስቶስ ነው ይላል። አልጠየኩም። እዚሁ ክፍል ላይ ነው ያለሁት። በአብና በሰዎቹ መካከል ያለው ስም ማን ነው ነው ያልኩት። መካከለኛው ስም ማን? እዚህ ቨርስ ላይ እዚህ ቨርስ ላይ ነው የምትነግረኝ? አይሰማም ነው ብራዘር።
እኮ እዚህኛው ቨርስ ላይ ነው አሁን ያልኩ ቨርስ ላይ ነው ወይስ ሌላ ቦታ ነው ብዬ ነው? አሁን እያወራን ያለነው ዮሐንስ ወንጌል ምዕራፍ 16 ከቁጥር 22 ጀምሮ ያነበብነው ክፍል ላይ እሺ በእግዚአብሔርና በሰዎች መካከል ሰዎች የሚሰሙበት ስም መካከለኛው ስም ማን ነው? ኢየሱስ ክርስቶስ ነው፣ መካከለኛ ነው። አለቀ አለቀ። አልገባህም? አሁንም እኔ የምልህን እኮ ብትመልስልኝ እኮ ደስ ይለኛል እኮ። አሁን እኮ ለመከራከር ሳይሆን እንድንማማር እኮ ነው። መለስከው እኮ በቃ። ከዚህ በኋላ ምን ጥያቄ አለ? መካከለኛ ነው ማለት እኮ አንተ መካከለኝነትን የምትረዳበትና እኔ መካከለኝነትን የምትረዳበት ኮንሰፕት እኮ የተለያየ ነው። ደስ ያለን ኮንሰፕት። ኦኬ መካከለኝነትን ላስረዳህ እኔ እኮ በቃ አሁን ኢየሱስ አሁን አንተ ያንተ ስም በአንተና በእግዚአብሔር መካከል ያለ ያንተ ጸሎት የመሰማት መካከለኛው ስም ኢየሱስ እንደሆነ አክሴፕት ካደረግ እንደፈለክ ሌላውን ነገር ብትረዳው ዊል ዲስከስ ኢት፣ ችግር የለም ቀጥል። እሺ ችግር የለም። 23 ላይ አብን በስሜ የምትለምኑ ሁሉ ይሰጣችኋል ይላል። አብን በስሜ የምትለምኑትን ሁሉ ይሰጣችኋል ነው የሚለው። ይሄ ማለት በስሜ አብን እኔ እለምናለሁ የሚል ቨርስ የለውም። አንድ ሁለተኛ ነገር ደግሞ እንዳልኩ ነው መለመን አይጠበቅበትም። ለምን ይለምናል ብራዘር? አሁን ስለዚህ አማላጅ አይደለም ማለት ነው። የማይለምን ከሆነ አማላጅ አይደለም ማለት ነው። ሆልድ ኦን ብራዘር፣ መለመን ከሆነ አማላጅ አይደለም። ሆልድ ኦን ብራዘር፣ መለመን አይጠበቅበትም። ለምንድን ነው ከዚያ ቀን በኋላ ከትንሳኤው በኋላ መለመን የማይጠበቅበት ለምንድን ነው? ኦኬ እስካሁን ድረስ ሰዎች ዳይሬክት ማንን አብን ምን ማድረግ አይችሉም፣ መጠየቅ አይችሉም ነበር። ኦኬ አብን ዳይሬክት ኮሙኒኬት ማድረግ አይችሉም ነበር። ከዚያ ቀን በኋላ ሰዎች አብን የሚጠይቁበት ድፍረትና አቅም ያገኛሉ። ኦኬ ለምን? ስሙ መካከለኛቸው ነው የሚሆነው። ኢየሱስ ምንድን ነው የሚሆነው? ቢትዊን ዜም ነው የሚሆነው። ስለዚህ ሰዎች አሁን ወልድ ለእያንዳንዱ መለመን አይጠበቅበትም። አሁን የሰጣቸው ምንድን ነው? እሱ አየህ፣ የሚሰሙበት ድፍረት፣ የሚሰሙበት አቅም፣ አብ ጸሎታቸውን የሚያደምጥበት የመካከለኛ መንገድ ነው የሚያገኘው። አለቀ። ስለዚህ አሁን ምንድነው እሱ ካልክ ስሙ ነው፣ ኢየሱስ ነው። ስሙ ማለት ማንነቱ። እናንተ እኮ ልዩነት ምኑ ጋር መሰለ? ይቅርታ እንዴና እኔ እናንተ ልዩነት ምኑ ጋር መሰለ? አሁን የምትለውን ሁሉ ተስማምቼ እኔ ግን እያልኩ ያለሁት ይኸውልህ፣ ስማኝ አዳምጠኝ። መጀመሪያ አሁን ተስማምተሃል አልተስማማም ሰው ልረዳህ እኮ እየሞከርኩ እኮ። ተስማምተሃል አይደል? ይሄን ሁሉ ተስማምተሃል። ቀጥል። አሁን ከተስማማ ቀጥል። እሺ እኔ የምረዳው እንዴት መሰለ? እሺ አንድ ጊዜ አስታራቂ ሆኗል ወይ? አዎ አስታራቂ ሆኗል። አሁን አንተ የምትለውን ሁሉ ሆኗል። አሁን ግን at the present time አሁን በዚህ ሰዓት ግን ክርስቶስ አማላጅ ነው ወይ እንዳትለኝ ግን 23ን እየነገርኩ ነው። አንድ እኔንም ማያስማማኝ ማለት ነው። በዚያን ቀን በስሜ ትለምናላችሁ የሚለውን 26ን እሱን ነው አሁን እያልኩ ያለሁት። ያሃ ግን ኦልሬዲ ተደርጎልናል። አዎ ተደርጎልናል። አንድ እሱን ቨርስ ነው እየጠየኩ ያለው። 26ን አሁን አንተ ከ23 ጀምሮ ነገርከኝ። 26ን ቨርስ ንገረኝ። በዚያን ቀን በስሜ ትለምናላችሁ እኔ ስለናንተ አብን የምለምን አይደለሁም ያለው መቼ ታይም ነው የሚለውን እኮ ነው እየጠየኩ ያለሁት ማለት ነው። እሺ 26 እሺ ሶ ሐሳቡ አንድ ነው። እንውረደው። ኦኬ አምኛለሁ ያልከውን አባት ሐሳብ እንየው። በዚያን ቀን በስሜ ትለምናላችሁ አለ አይደል? እሺ ይህንን ምሳሌ ነገርኳችሁ ቁጥር 25 ላይ ከ25 ጀምሮ ላንብበል በደንብ ስማው፣ ምንም ልዩነት ስለሌለው ማለት ነው። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል እያለ ነው እየተናገረን ያለው። ከዛስ በዚያን ቀንም በስሜ ትለምናላችሁ። ኦኬ እኔም ስለ እናንተ አብን እንድለምን እምላችሁ አይደለም። ቁጥር 25 ላይ አፍተር ሪዘረክሽን እንደሆነ ግልጽ የሆነ ሐሳብ አለው። ኦኬ በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እንድለምን አይደለውም ይልና በደንብ ስማ። እሺ በዚያን ቀን በስሜ ትለምናላችሁ። አየው አሁንም
የሚለመነው አብ በሰዎችና በእግዚአብሔር መካከል ያለው ስም ማን ነው? ኢየሱስ ነው። ኢየሱስ ክርስቶስ አገልግሎቱን አውጥቷል? አላወጣም። አሁንም መካከል ሶሪ አፈረሰው እኮ። እኔ ግን ስለናንተ አብን የምለምን አይደለሁም ብሎ አፈረሰው። እኔ አልለምንም፣ እናንተ ግን ትለምኑኛላችሁ እያለ ነው። አላ ትለምኑኛላችሁ አላለም። በስሜ ትለምናላችሁ ነው ያለው እዚህ ክፍል። ያው እኮ እና ያ ማለት ነው ማለት አይ ያ አንድ አይደለም። አሁን እያወራ ያለው በክርስቶስ ኢየሱስ ስም አብን መለመን እንደምንችል ነው እየተናገረ ያለው። እሺ በማን ስም? በክርስቶስ ኢየሱስ ስም። እሺ ኦኬ። አሁን ያንን ነው እየተናገረ ያለው። ከላይ ጀምሮ ከ24 ጀምሮ ያለውን ሐሳብ ነው እየተናገረ ያለው። ደስታችሁ ፍጹም እንዲሆን እስከዛሬ በስም ያለመናችሁም ነው እያለ ያለው። ኦኬ። በክርስቶስ ኢየሱስ ስም ምን አላለም? አልለመኑም እነኚህ ሰዎች። ግን ከዚያን ቀን በኋላ በማን ትለምናላችሁ? በስሙ። ለምን? አሁን አማኞች በክርስቶስ ኢየሱስ የመቅረብ ምን ስላላቸው? ስልጣን ስላላቸው አብ አባት ብለን የምንጮህበትን የልጅነት መንፈስ ነው የተቀበልነው። አየህ፣ አሁን እንደ ድሮ አይደለም። ከሆነልን ከክርስቶስ ኢየሱስ መካከለኝነት የተነሳ ሰዎች እግዚአብሔርን የሚለምኑበት ስም አገኙ። ስለዚህ አሁን ስለነሱ አሁን ቁልፍ ነው የተሰጣቸው ለነሱ ለራሳቸው። ኦኬ። ምንድነው ያ ቁልፍ? ኦኬ። ኢየሱስ ቢለምንና ቢጠይቅ አብ ያደርግለታል አይደል? ይሰማዋል አይደል? አይደል? እንደዛ እኮ ነው። አሁን ላይ ነው ቢጠይቅ ይሰማዋል አይደል? እሺ እኔ ስለናንተ አብን እምለምን አይደለሁም የሚለውን ጋር ግባሽ። ይሄኛው ገባኝ። ትለምናላችሁ የሚለው ገባኝ። ልጨርስ። ለአንተ ብቻ አይደለም ከስር የሚሰማ ስለሆነ ቢጠይቅ ይሰማቸዋል አይደል? ቢጠይቅ ይሰማው። ኦኬ። ወልድ የሚሰማበት ምክንያት አሁን ለማን ተሰጠ? ለአማኞች ተሰጠ። ኦልራይት፣ ለአማኞች ተሰጠ። ወልድ የሚሰማበት ያ ማንነት አየህ ስሙ ነው አይደለ? ያንን ስሙ ለማን ሰጠ? ይሄው ለምዕመናን ለሚያምኑት ኢየሱስን ላመኑ ሰዎች ሰጠ። ስለዚህ አሁን ኢየሱስ መለመን አይጠበቅበትም። ምን ማለት ነው? ኦልሬዲ ኢየሱስ መለመን የማይጠበቅበት ያነሰ ስለሆነ አይደለም። ይሄ ከማነስ ጋር ምናምን ጋር አይደለም የተገናኘው፣ አይደለም ጉዳዩ። ኦልሬዲ ወልድ የሚሰማበትን ያንን ማንነት ለማን አስተላልፏል? ለአማኞች አስተላልፏል፣ ለኛ አስተላልፏል። ምን ማለት ነው? አየህ፣ አሁን አብ መጀመሪያው ነው የሰማው ልጁን ነው። አሁንም እኛ የምንሰማው ከማን የተነሳ ነው? ከልጁ የተነሳ ነው። አየህ፣ የሰጠው ማንን ነው? ስሙን ነው የሰጠን። ስለዚህ አሁን በስሙ አንዳች ብንለምን እንቀበላለን። ለምን ነው አንዳች ብንለምን የምንቀበለው? አየህ፣ ሪዝኑ እኛ እግዚአብሔር የሚሰማን ሰዎች ሆነን ሳይሆን የተሰጠን ስም ነው። አለ ያ ስም ነው እኛ እንድንቀበል በእግዚአብሔር ፊት ሞገስ እንድናገኝ ያደርጋል። ከኛ የተነሳ አይደለም፣ ስሙ ነው ጉልበት ያለው። ስለዚህ እዚህ አይልም እኮ አሁን እኮ እያልከኝ ያለህ እኮ አይልም። በዚያን ቀን በስሜ ትለምናላችሁ ካለ በኋላ እኔ ስለናንተ አለኩ በስሜ ለምናችሁ እኔ ስለናንተ አብን አልለምንም ነው እያለ ያለው። ለምንድን ነው አንተ አሁን እያልከኝ ያለው የተሰጠን ስሙ ነው? አዎ ስሙ ነው። ይሄንን መልስልኝ። ችግር የለም ይመለስላል። ለምንድን ነው የማይለምኑት? ለምንድን ነው ወልድ የማይለምነው? ኢየሱስ ጌታ ስለሆነ እግዚአብሔር ስለሆነ። ማስረጃ ስጠኝ እንግዲያውስ ከዚህ ክፍል ማስረጃ ስጠኝ። የለህም። አየው አለኝ። እኔና አብ አንድ ነን የሚለውን ፓርት አወጣልሃለሁ። አይዞ ወራጅ አይዞ። እኔን ያየ አብን አየ የሚለውን ፓርት አወጣልሃለሁ። አይዞ ብራዘር አይዞ። አየህ የለህም። ኦልሬዲ አንተ እኮ ነው ያልፈታህልኝ እኮ። እሺ ኦኬ፣ እሺ በዚህ እንስማማ። የማይለምነው አንዴ ቆይ አንዴ። አየህ ይሄንን እንተው። ተስማማን? አንተ ያልከው ይሆንልህ። ሮሜ ሰዎች ጋር እንግባ። አልተስማማን? ቆይ አንዴ። አየህ የማይለምንበት ምክንያት ምንድነው ካልክ ኦልሬዲ እነኚህ ሰዎች ጸሎታቸው የሚመለስበት ኦቶሪቲ ስለተሰጣቸው፣ ያ ኦቶሪቲ ደግሞ የኢየሱስ ስም ነው። አለቀ በቃ። ስለዚህ መካከለኛው ማን ነው? የኢየሱስ ስም ነው። ስሙ ተሰጥቷቸዋል። ስሙ ማለት ኦቶሪቲ ተሰጥቶት አንድ ሰው ማለት ስልጣን ተሰጥቶ፣ አንተ ስልጣን ተሰጥቶክ፣ በደንብ ስማኝ፣ ስልጣን ተሰጥቶክ ማለት ነው። ስልጣን የሰጠ አካል ያንን ስራ መጥቶ መፈጸም አይጠበቅበትም። ለምንድን ነው እሱ መፈጸም የማይጠበቅበት? ኦልሬዲ ዩ ጋት ዘ ኦቶሪቲ ብራዘር። ያንን ስልጣን ካገኘ አሁን
በፊት የምትለምነው አካል ለአንተ አሁን ምን ሰጠ? ስልጣን ሰጠ፣ ኦቶሪቲ ሰጠ። ኦቶሪቲ ሰጥቷል ማለት ከዛ በኋላ ያንን ባለስልጣን ሄደህ ትጠይቀዋለህ ማለት አይደለም። ኦልሬዲ ምን ተሰጥቷል? አንተ ስልጣን አለ። በዛ ስልጣን ነው እንጂ አክት የምታረገው። በፊት ስልጣን እንደሌለው ሰው አሁን አትመላለስም ነው አርጊውመንቱ። ምን እያለ ነው ያለው? በፊት በክርስቶስ ኢየሱስ ስም ጠይቃችሁ አልነበረም የተቀበላችሁት። ኦልሬዲ እስከዛሬ ተቀብላችሁ አታውቁም። ለምን? ያንን ስልጣን አውቶራይዝ ስላልሰጣችሁ፣ ያ ስልጣን ስላልነበራችሁ። ኦኬ። ግን ከዚያ ቀን በኋላ ምን እያለ ነው ያለው? በስሜ ትለምናላችሁ። ምንድነው እሱ? አሁን ምን እየተደረጉ ነው? እነዚህ ሰዎች ወደ ተሻለ ክብር እየገቡ ነው ያሉት። ኦቶራይዝድ እየተደረጉ ነው ያሉት ብራዘር። ስለዚህ ስልጣን አላቸው ማለት ነው። ስልጣን ካለ ስልጣን እንደሌለው ሰው አክት አታረግም ነው አርጊውመንቱ። ስልጣን እንደሌለው ሰው አክት አታረግም። ስለዚህ አሁን ምንድነው የምታረገው? በተሰጠ ስልጣን ነው እንጂ አክት የምታረገው ስልጣን እንደሌለው ሰው በፊት እንደሚያደርግ ሰው አትኖርም ነው እያለ ያለው። ግልጽ እኮ ነው። ስለዚህ አሁን የምንጠይቀው በማን ነው? በክርስቶስ ኢየሱስ ስም እንጠይቃለን። ለምን? ኦልሬዲ ኦቶሪቲ እኮ ተሰጠኝ አይደል? በቃ ስለዚህ ወልድ ደግሞ አሁን ኦቶሪቲው ስለተሰጠኝ ወልድን ምለምን አይደለሁም ማለት ነው። አብን ነው ምለምነው ማለት ነው። አዎ እኮ ኦቶሪቲውን ሁሌ እንዳትረሳው። መካከለኛ ማን ነው? ያንተ የመሰማት አቅም ማን ነው? ኢየሱስ ነው። የፈለከው ጥያቄ የፈለከው ርዕስ ላይ ሄዳው ይሄው ነው መጽሐፉ ነው። እሺ ሮሜ መልእክት ላይ ልሂድ። እንዲህም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናልና ይላል። ይሄንን ደግሞ መማለድ የሚለውን ቅድም ካያያዝከው ጋር መማለድ ማለት ክርስቶስ አማላጅነቱን ነው የሚያሳየው ስላልከኝ፣ አሁን ደግሞ እዚህ ጋር መንፈስ ቅዱስ ያማልዳል ስላልከኝ ይሄኛውን አብረህ እንድፈታልኝ ነው። መንፈስ ቅዱስም ወልድም አብረው ያማልዳሉ ወይስ እንዴት ነው? እሺ አሁን ትልቁ ነገር ምልጃ ከሚለው ኮንሰፕት ጋር አጣልተዋቸዋል። በጣም ትልቁ ነገር እሱ ነው። የሆነ ነገር ላይ ብቻ እንድታተኩሩ ሆናቸዋል። ኦኬ አሁን በመሰረታዊ ሐሳቤ ነው። መንፈስ ቅዱስ ይማልዳል ብለን ስናወራ ምንድነው አውዱን እዛ ክፍል ላይ በደንብ እንደምታየው ኦኬ መንፈስ ቅዱስ እኛ እንዴት መጸለይ እንዳለብን ስለማናቅ ኦኬ በእኛ ውስጥ ድካማችን ምንድነው የሚያደርገው? ያግዛል። ኦኬ ምን ያደርጋል? ይረዳናል። እንዴት መጸለይ እንዳለብን ስለማናቅ እሱ ምን ያደርገናል? ይመራናል። በማን? በእኛ ውስጥ ሆኖ ኦኬ ሆኖ ከማገዝ አንጻር ነው ያለው የመንፈስ ቅዱስ እርዳታ እገዛ ማለት ነው። ኦኬ እሺ አንድ ይቅርታና ማለት ነው። አንዴ ሳወራ ለአንተ ብቻ ለማወራው የጠየቅከውን ጥያቄ ሌሎች አንተ ሳትሆን ቅድም ያወራው ልጅ ሮሜን 34ን እኮ አንድ ላይ እንድታረግልኝ ነው። አንድ እኮ በቃ ታገሳ። ሁለቱን እኮ እንድታገኝ አንድ አይነት ቃል ሆኖ ቨርሱን እንድትፈታልኝ ብዬ ነው። እኮ ለሌላ ነገር አይደለም። ታገሳ ብራዘር ታገሽ። የመስማት አቅም ይኖር ብራዘር፣ የመስማት አቅም ይኖር። ልብንም የሚመረምረው የመንፈስንም ሐሳብ ምን እንደሆነ ያውቃል። ኦኬ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ይሄ መሰረታዊ ሐሳብ። እንዲሁም ደግሞ መንፈስ ድካማችንን ያደርጋል፣ ያግዛል። ምን ማለት ነው? ያግዛል። ከኛ የመንፈስ ቅዱስ እርዳታ ወይ ደግሞ ምልጃ በዚህ ሐሳብ ውስጥ ምንድን ያለው? በደምብ ስማኝ። ከመርዳት ከማገዝ አንጻር ከመምራት አንጻር እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት በእኛ ውስጥ ምን ያደርጋል? ይማልዳል። ልብንም የሚመረምረው የመንፈስንም ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። አለቀ። መንፈስ ቅዱስ በእኛ ውስጥ ሆኖ ይህንን እንደሚያደርግ መጽሐፉ ይናገራል። እኛም ብቻ አይደለም፣ ስለ ቅዱሳን ምን ያደርጋል? ይማልዳል ይላል መጽሐፉ ነው የሚናገረው መንፈስ ቅዱስ። አዎ ስለዚህ መማለድ የሚለው ሐሳብ ድካማችንን ስለማገዝ ነው ማለት ነው የሚያወራው። አዎ እዚህ ክፍል ላይ ያለው ሐሳብ ከማገዝ አንጻር ያነሳዋል። የመንፈስ ቅዱስን እርዳታ እገዛ ምልጃ ማለት ነው። ኦኬ አሁን 34 ላይ እዛው ክፍል ላይ 34 ላይ ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ቨርስ ደግሞ
ስለማገዝ ነው የሚያወራው ወይስ ስለምንድን ነው የሚያወራው? ስለዚህ እንየው አውዱን ምን ችግር አለ? እንየው። አንድ አይነት ቨርስ ነው ከላይ ነው የመጣው። አውዱን እንየው። ኢየሱስ ላይ የገባበትን አውድ እንየው ነው። እሺ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅስ እግዚአብሔር ነው፣ የሚኮንንስ ማን ነው ይልና የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ምን የሚያደርገው? የሚማልድ ስለማን? ስለኛ። ቤት ሆኖ በአብ ቀኝ ነው ያለው ኢየሱስ። መንፈስ ቅዱስን ምልጃ ሲያነሳ በእኛ ውስጥ ሆኖ የሚደረገውን የቅዱሳንን ጩኸት ነው የሚያነሳው። አሁን በአብ ቀኝ ሆኖ ስለኛ የሚከራከረው ስለኛ ጠበቃ የሆነው ስለኛ አስታራቂ የሆነው ማን ነው? ክርስቶስ ኢየሱስ ነው። የክርስቶስ ኢየሱስ ምልጃ ከምን አንጻር ነው? ከቤዛነቱ ከከፈለው ዋጋ የተነሳ ከከፈለው ቤዛ የተነሳ ነው። ስለዚህ ክርስቶስ ኢየሱስ አስታራቂ ነው ስንል አንዴ አውዱን እኔ እንደተረዳሁት ልንገርህ አንዴ፣ ከዛ አንተ ረጅም ሰዓት ታወራለህ። ችግር የለም ልጨርስላ እኮ አንዴ። እግዚአብሔር የመረጣቸው ማን ይከሳቸዋል ይላል አይደል? እኔን እያስቆምከኝ ግን እንድታወራ እድል አልሰጠህም። ወይ መጠያየቅ ከሆነ እንጠያየቃለን ማለት ነው ብራዘር። በጣም ሲምፕል ነው። ቶሎ ጨርሼ እኮ እንደወጣልህ እኮ ነው። እንደሚጠይቅ ሰው አክታት አድርጋ ብራዘር። አሁን በደንብ የምታወራ ከሆነ እናወራለን ማለት ነው፣ እንነጋገራለን። እሺ ኦኬ። ሶ የክርስቶስ ኢየሱስ ምልጃ በዚህ ኮንቴክስት ከምን አንጻር ነው? ከማስታረቅ አንጻር እየተናገረ ያለው በአብ ቀኝ ሆኖ ስለሚያደርገው ፐርፐዝ ነው የሚያወራው። ማን? የክርስቶስ ኢየሱስ ምልጃ። ስለዚህ ሁለቱን ምልጃዎች መደባለቅ አያስፈልግም። ስለዚህ መማለድ የሚለው ሐሳብ ስለ ሁለት ይሰነጠቃል ማለት ነው። ስለ መንፈስ ቅዱስ ሲሆን ስለ ማገዝ ይሆናል፣ ስለ ክርስቶስ ሲሆን ደግሞ ስለ ማማለድ ይሆናል ማለት ነው። አንዴ ኦኬ። ሶ ምልጃ በአጠቃላይ የምንማረው ሐሳብ ምንድን ነው? የምልጃ ኮንቴክስት የዝቅተኝነት መገለጫ አይደለም ማለት ነው። ኦኬ። እዚህ ክፍል ላይ መንፈስ ቅዱስ እንደሚማልድ በግልጽ ተናግሯል። መንፈስ ቅዱስ ከአብ ያነሰ ስለሆነ አይደለም እንግዲያውስ የሚማልደው ማለት ነው። ኢየሱስ እንደሚያማልድ ተነግሯል። እዚህ ክፍል ላይ ኢየሱስ ክርስቶስ ያማልዳል ብሎ መጽሐፉ ይናገራል። ኢየሱስ ከአብ ያነሰ ስለሆነ አይደለም ያማልዳል የተባለው። ሶ ምልጃው ኮንቴክስቱ ምንድን ነው? እሱ በእግዚአብሔር ዘንድ ያለ ኖርማል ነገር ነው ማለት ነው። ይሄው ወልድ ሲያማልድ እናያለን፣ መንፈስ ቅዱስም ምልጃን ሲያደርግ እናያለን። ሁለቱም ኮንቴክስት እንዳገባቡ ብንወስደውም መጽሐፉ ግን በግልጽ እንደሚናገረውና እንደሚያሳየው ምልጃ የሚለው ሐሳብ ዝቅ የማለት ጉዳይ አይደለም ማለት ነው። ስለዚህ ከቅድም ጀምሮ ቢውልድ ልታደርገው የፈለግከው ሐሳብ እዚህ ጋር ይወድቃል ማለት ነው በዚህ ክፍል ላይ። ኦኬ። ኢየሱስም መንፈስ ቅዱስም የሚያደርጉት ፐርፐዝ ነው ካልክ ከስልጣን ጋር የሚገናኝ ነገር የለውም ማለት ነው። አለው እንጂ መንፈስ ቅዱስ ከአብ ጋር ይተካከላል ነው ያልኩህ እኔ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔርም እዚህ ጋር እንደሚማልድ ይጽፋል። ስለዚህ በስልጣን እኩል መሆን ነው እያልኩ ነው። እሺ አለው እያለኝ ያለው አለው ነው እያልከኝ ያለው። ሶ መንፈስ ቅዱስ የሚማልደው ከአብ ስላነሰ ነው እንግዲያውስ? አንተ እኮ ነህ ስለመማለድ ማለት መለመን የሚል ዲፊኒሽን ያመጣው እንጂ እኔ አይደለሁም። እኔ ይማልዳል ማለት ይለምናል ማለት ዲፊኒሽን አይደለም እያልኩ አንተ ነህ። እንግዲያውስ ምንድነው? ይማልዳል እንጠያየቅ። እንግዲያውስ ምንድነው? ይማልዳል ማለት በስልጣን እኩል ይሆናል ማለት ነው። በስልጣን መንፈስ ቅዱስም ከአብ ከወልድ ከመንፈስ ቅዱስ ጋር እኩል የሆነ በስልጣን እኩል ናቸው፣ በመለኮት አንድ ናቸው የሚለውን የሥላሴን ትምህርት ያስተምራል እንጂ የመጀመሪያ ማለት ዝም ብለህ ማለት ያለ እውቀት ድፍረትን እንድታደርግ አልፈቅድልህም። ኦኬ። ምልጃ ማለት ከእግዚአብሔር ጋር እኩል ነው ብለህ የፈታኸው በምድር ላይ ያለ የመጀመሪያ ሰው ብቸኛ አንተ ወይ ማስረጃ ካለ አንተ አየህ። አሁን ኦርቶዶክስ ትምህርትን አታውቀውም ማለት ነው አንተ እኮ አልኩህ። ይኸው መረጃ ልስጥህ። አሁን ስለዚህ ኦርቶዶክስ ይማልዳል የሚለው ምን ብላ ነው የምትፈታው? የትኛው መዝገበ ቃል ነው ምልጃ ማለት እኩል ነው ማለት ነው ብለው የፈታ የትኛው የመዝገበ ቃላት ነው? በየትኛው ቋንቋ ነው? በግዕዝ ነው? በግሪክ ነው? በዕብራይስጥ ነው? በየትኛው? በአማርኛ ነው? በየትኛው መዝገበ ቃላት ነው ምልጃ ማለት እኩል ነው ብሎ የፈታ ሰው ማን ነው? በልስጠኝ ብራዘር። ካለዛ የማይምነት ዲፊኒሽን ነው እየሰጠህን ያለው ማለት ነው። ካለ ግን እንስማ።
አሁን እኮ እኔን እኮ ይኸውልህ ና እየሰደብከኝ እኮ ነው የመጣኸው። አሁን እኔ በትክክል እኮ እየጠየቅኩ ለመማር ነው እየጠየቅኩ ያለው። ማስረጃ ነው እየጠየቅኩ ያለው። አሁን ጥያቄ አይደለም እያወራ ያለው ማስረጃ አንተ ማስረጃ። ስለዚህ የኦርቶዶክስ ቤተክርስቲያንን ዴፊኒሽን አታውቀውም ማለት ነው። ስለዚህ ሳታውቀው ነው እያወራህ ያለው ማለት ነው። መጽሐፏ ላይ ነው እንደዚህ ብላ ዲፋይን ያደረገችው አንተ። እሺ አንዴ ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው? ሮሜ 8:34 ምን ብላ ነው የምትፈታው? የፈታችበትን ቦታ አንጣና አሳየን አንተ። ኦኬ ምን ዩቲዩብ ቪዲዮ ልክፈትልህ? ኦኬ ኦልሬዲ ያለኝ አለኝ የምትለው መረጃ አንተ ብራዘር አንተ ካልዛ ለማረጃ ነው የምታወራው። ይሄ ደግሞ ፍጹም ማየምነት ነው ባይደለ። ምክንያቱም መረጃ መጽሐፉ ላይ ያለውን ሐሳብ ዲናይ ያደረግ የራስን ሐሳብ ማስገባት ከእግዚአብሔር ሐሳብ ጋር መጋጨት ነው። እሺ እኮ ከእግዚአብሔር ሐሳብ ጋር መጋጨት ሊሆን እኮ ይችላል። ያልኩ ያለሁት እኮ ፖላይትሊ እየጠየኩ እኮ ነው። ግን እያወራሁኝ ያለሁት ማስረጃ ነው የጠየኩ። ማስረጃ መጠየቅ ባይዘው ይሄ እንትን አይደለም፣ አግሬሲቭ መሆን አይደለም። ይማልዳል የሚለው አማርኛ ዴፊኒሽን ነው አልከኝ። እሺ ተቀበልኩ። ስለዚህ ማስረጃ በማስረጃ ያለ ማስረጃ የምታወራ ከሆነ ያው እድል ማለት በቃ ቁጭ ብለህ ብትሰማ ነው የሚጠቅመው። ማስረጃ አስተን እኔ ለማወራው ነገር ለእያንዳንዱ በማስረጃ ነው ማወራ አላሳይ ይችላል ብትጠይቅ። አንተ ግን ማስረጃ አስተን ነገርኩህ እኮ ቤተክርስቲያን የምትረዳው እንደዛ ነው። ቤተክርስቲያን በመረጃ አንጣት። የቱ ጋር ነው ቤተክርስቲያን እንደዚህ ብላ ያስተማረችው? በመረጃ ስጠኝ። የትኛውን መዝገበ ቃላት ተጠቅማ ይማልዳል የሚለውን ዲፊኒሽን ይለምናል ብላ ብታስቀምጠ ክርስቶስ አማላጅ ነው ብላ ታስተምረን ነበር። ቋንቋ በየትኛው መረጃ ብራዘር፣ በየትኛው መረጃ በየትኛው ቋንቋ አንተ እየጠበቅን ነው ያለ ነው። በጉጉት ነው የምንጠብቀው። አሁን ቋንቋ እንዴት ነው እንዴት ብዬ ነው መረጃ ማሳየት? ከኪሴ ነው ያወራሁት ካልክ እንቀበላለን። የኪስ ወሬ እንደዚህ ሊሆን እንደሚችል ስለምናምን እኔ እኮ ነገርኩህ። መጀመሪያ ሲጀምር ምን አልኩህ? መማለድ ማለት መለመን መጠየቅ ማለት ነው አልኩህ አይደል? መረጃ እየጠበቅን ነው ያለ ነው። አሁን ላልከው ዲፊኒሽን ማስረጃ ነው ውስጥ እየጠየቅኩ ያለው። ስለሱ አይደለም እየጠየቅኩ ያለው። ቀጥል። ኦኬ ለማንኛውም እኔ አይደለሁም አንተ ነህ እየተምታታብህ የመጣው። ምክንያቱም 26 ላይ ያለውንም ሮሜ ያለውንም ሁለቱንም እንደየቨርሱ የፈታኸው አንተ ነህ። ለመንፈስ ቅዱስ ሲሆን እንደዚህ ነው፣ ለወልድ ሲሆን እንደዚህ ነው ያልከው እኮ አንተ ነህ እንጂ እኔ አይደለሁም። ማስረጃ ነው የጠየቅኩ ብራዘር። ችግር የለም ማስረጃ ብቻ። አንተ አሁን ማስረጃ ማምጣት ነው ያለብህ። ሌላ ምንም አይደለም። ቀጥል። ከሌለ የለኝም ትለኛለህ፣ ከዛ እናልፈዋለን ማለት ችግር የለም። አሁን ማስረጃ የለኝም የለም። እያወራህ ያለው ምንድነው? ከኪስህ ነው ማለት ነው። ስለዚህ አንተ እሺ አሁን ለምሳሌ ሮሜ ላይ ያለውን ለመንፈስ ቅዱስ ሲሆን ከኪስ የሚያወራ ሰው መስማት መቻል አለበት። በቃ ከኪስ ነው የምታወራው። አየህ እኛ የእግዚአብሔርን ቃል እናምነዋለን። ከኪስ እያወራ የእግዚአብሔርን ቃል ብትክደው ብራዘር አንተን ልናምን አንችልም። መጽሐፉ ላይ በግልጽ ኢየሱስም መንፈስ ቅዱስም እንደሚያማልድ ከተናገረ አውዱን አንደርስታንድ ካደረግነው ቤተክርስቲያንን ባይዘዌ የመንፈስ ቅዱስን ምልጃ በዚህ መልኩ ነው የምትገልጸው። ከፈለክ መጽሐፍ አውጥቼ ላሳይ ይችላል። አሁን ባልኩበት መሰረት ነው ዲፋይን እንደምታደርገው የመንፈስ ቅዱስን ምልጃ ማለት ነው። ሌላ የተለየ ነገር አትሰጥም። አንድምታው ላይ በግልጽ ይህን ሐሳብ የሚያስረዳ ሐሳብ ላሳይ ይችላል እንገልጭ። ያለ መረጃ ነው አንተ የምታወራው። ኦኬ። ስለዚህ መንፈስ ቅዱስም ኢየሱስም ምልጃ ቢያከናውኑ የሚያከናውኑት ተግባር የዝቅተኝነት መገለጫ አይደለም ማለት ነው። አዮ የዝቅተኝነት መገለጫ አይደለም ማለት ነው። መንፈስ ቅዱስ ከአብ ስላነሰ አይደለም የሚማልደው፣ ወልድ የሚማልደው ከአብ ያነሰ ስለሆነ አይደለም ማለት ነው። ስለዚህ መጽሐፉ ኢየሱስም መንፈስ ቅዱስም ይማልዳል የሚለውን ነገር መጀመሪያ አንደርስታንድ ዋጠውና ከዛ በምን መልኩ ነው የሚለው ደግሞ ይገባል። ግን ኢየሱስም መንፈስ ቅዱስም ስለ ምልጃው ዲናይ እያደረግ የምልጃ ኮንሰፕት ግን ሊገባ አይችልም። አሁን እንጠያየቀው ምንድነው? እሱ መጽሐፉን መጀመሪያ የሚለውን ነገር ትቀበላለህ ወይ ነው። ለምሳሌ ይሄው በግልጽ ቋንቋ ይማልዳል ይላል። ይማልዳል ሲል ትቀበለዋለህ ወይ? አዎ እቀበለዋለሁ ካልከኝ፣ ከዛ አልቀበለውም ካልከኝ መጽሐፉን ክደል እንከራከር አንችልም። እየካድክ ማለት ነው። መጽሐፉ ላይ በግልጽ ቋንቋ ስለ ኢየሱስም ስለ መንፈስ ቅዱስም ይናገራል።
መጀመሪያ ይህንን መቀበል መቻል አለብን። ከዛ እንዴት ነው ምን ማለት ነው አልገባኝም ግን ካልክ እሱ ልናስረዳ እንችላለን። ስናስረዳ አሁን ባልኩ መሰረት ነው ላስረዳ የምችለው ይህን ነው። አሁን አንተ ማሳየት ያቃተ ነገር ምንድን ነው? ኢየሱስ አሁን በዚህ ሰዓት ላይ አይማልድም የሚል ማስረጃ ግን ልታሳየን አልቻልክም። ችግሩ እሱ ነው። ምንም ማስረጃ የለም ለሱ ማለት ነው። ይህንን ነው ልናደርግ የምንችለው ማለት ነው። ማስረጃ ካለ ግን አሁንም ቢሆን እቀበልሃለሁ፣ ምንም ችግር የለም። ማስረጃ ካለ እቀበልሃለሁ፣ ያለ ማስረጃ ካለ ማለት ነው። አለ ማስረጃ አለ ማስረጃ። እኔ እኮ ጥያቄ ልጠይቅህ ነበር የገባሁት። ማስረጃ አለ እያልኩ ያለሁት ማስረጃ የለኝም ግን አንድ አይነት ቃል ሁለት ቦታ ለምን ትሰነጥቃለህ ነው? አንድ ቃል ሁለት ቦታ ለምን ሰነጠቀው? ቤተክርስቲያንህ እንደዛ ነው የፈታችሁ እኮ በአንድምታ ላይ የመንፈስ ቅዱስ አንድ ቃል ለኢየሱስ ሲሆን ይማልዳል፣ ሌላ ትርጓሜ ሰጠህ። ለመንፈስ ቅዱስ ሲሆን ሌላ ትርጓሜ ነው የሰጠኸው። እሱን እኮ ነው አስረዳኝ ያልኩህ። እኔ በቀጥታ ለኢየሱስ ሲሆን ይሄ ማለት ነው አልከኝ። አረ አንድ ቃል ስንት ፍቺ ነው ያለው? አንድ ቃል አንድ ፍቺ ብቻ ነው ያለው እኮ። ይማልዳል ማለት ምን ማለት ነው? እሺ ከዚህ እንጀምር። መማለድ ማለት ለመንፈስ ቅዱስም ለወልድም ምን ማለት እንደሆነ ንገረኝና ጀምር። አንድ ቃል አንድ ፍቺ ብቻ ነው ወይ ያለው? አይደለም። ይማልዳል ማለት ይለምናል፣ ይጠይቃል ማለት ነው ብዬ እኮ ነው የጀምሬያለሁ። ያስታርቃልም ማለት ነው አይደል? በቃ ራስህ ፈታው ብራ። አሁን እኮ ራስህ ፈታው አይደለም። ይሄ ከኔ ያልኩ ነው። አሁን አንተ ለመንፈስ ሲሆን በእያንዳንዱ ቃል መደረብ አይኖርብህም ብራዘር። ጠየቀኝ መስማት አለብህ። ኦኬ ኢየሱስ ክርስቶስ እኮ እኔ የጠየቅኩን ጥያቄ እኔ መጀመሪያ በግልጽ ልጠይቅ። አታቋርጠኝ አንተ። እኔ በግልጽ ልጠይቅ። አንዴ መስማት ነው ያለብህ። ጠየቀኝ እኮ መስማት ነው ያለብህ። አዎ ይሄንን ቃል እንዴት ነው የከፋፈልከው ካልክ በጣም ግልጽ ነው። አንድ ቃል ብቻ ፍቺ ስለሌለው እንደየአገባቡ እንደየኮንቴክስቱ ስለሚወሰድ አንተ እንዳልከው ማስታረቅ መለመን በውስጡ ስላለው፣ ስለዚህ ለክርስቶስ ኢየሱስ ሲሆን ከእርቁ አንጻር የምንወስደው ሐሳብ ነው። ማን ኢየሱስ መማለዱን የምናይበት ክፍል ማለት ነው። ከመንፈስ ቅዱስ ክስ አንጻር ስታይ ከመለመን ከኛ ጋር ከማገዝ አንጻር ያለውን ኮንቴክስት እንወስዳለን። ሁለቱም ጋር የተጠቀመው ቃል ኢንቱካኖ የሚለውን ቃል ነው የተጠቀመው። ኢንቱካኖ በራሱ ሰፊ ሐሳብ የሚይዝ እና እንደየአገባቡ የምንጠቀምበት ክፍል ነው። ስለዚህ በዚህ ክፍል ላይ የምንጠቀመው ዕብራውያን 7:25 ላይ፣ ሮሜ 8:34 ላይ እንዲሁም ደግሞ 28 ላይ ተጠቅሞታል። ይሄንን ቃል ሲጠቀም እንደየአገባቡ የምንፈታው ምንድነው ፍቺ አለ። ኦኬ ሶስቱም ላይ ተመሳሳይ ሐሳብ የሚያመለክት ሐሳብ አይደለም። ዳንዬ አንድ ጊዜ አንዴ ፕሊዝ አም ሶሪ እኔ በማለት ሚዩት አድርግ ማለት ቴንክ ዩ። ስለዚህ ለምንድን ነው የለየው ካል ከአንተ ራስህ መልሰዋል። አገባቡ ኮንቴክስት ነው የሚለው ይላል። ይቅርታ ዳኒ ይሰማል? ከየት ቤተ እምነት ነሽ? ይሰማል ዳንዬ? ከየት ቤተ እምነት ነው? ኦኬ እኔ ኦርቶዶክስ ተዋህዶ ነኝ። ከስለጋበዝከኝ አመሰግናለሁ። እና አንድ ጥያቄ አለኝ ለአንተ እንድታብራልኝ የምፈልገው። ፕሮቴስታንት ማለት ፍቹን ኦንሊ ፍቹን ንገረኝ እስኪ። ምንድን ማለት ነው? ፕሮቴስታንት ማለት ምን ማለት ነው? ቀጥታ ትርጉሙ ማለት ነው ፕሮቴስታንት። እኔ የወንጌል አማኝ ነኝ። በወንጌል ነው የማምነው። ኖ ዳኔ ፕሮቴስታንት ማለት አሁን አንተ ዙሪያ አጥንት ልትል ስለፈለክ ነው። አንድ ጊዜ ሰማኝ። የጠየቀ ሰው ይሰማል። የጠየቀ ሰው እሺ፣ ቴንክ ዩ ገላገላችሁ። የጠየቀውን ጥያቄ መለስኩልህ። እኔ የወንጌል አማኝ ነኝ። እኔ ፕሮቴስታንት የሚል እምነት የለኝም። እኔ የወንጌል አማኝ ነኝ። የወንጌል አማኝነት ጥያቄ ላይ ካለ ችግር የለም ብራዘር።
የቃሉን የፕሮቴስት ማድረግ ቃሉን ትርጉም ደግሞ ማወቅ ከፈለክ የሆነ ነገር መቃወም ማለት ነው። አለቀ። ከዛ ውጪ ሌላ ትርጉም ሊኖረው ይችላል። ዲክሽነሪውን ሄደ ማየት ትችላለህ። ስለኔ ቤተ እምነት ምንድነው ካልከኝ ግን እኔ የወንጌል አማኝ ነኝ። የወንጌል አማኝ ነኝ ብራዘር። ጋሽ ሌላ ኦርቶዶክስ አይካሽ ሌላ ኦርቶዶክስ አይካሽ በእኔ በቃሉን ተቀበለው። እሺ በቃሉ እኔ ፕሮቴስታንት ማለት ወንጌል አማኝ ነኝ። እሺ እሺ ባይ ዘ ዌይ ይሄንን ግን ሄዳችሁ ጠይቁ ኦርቶዶክሳውያን። ይሄው በእናንተ መጽሐፍ ኢየሱስ ክርስቶስ ይለምናል ትላለች ቤተክርስቲያናችሁ። በዚህ ሰዓት ላይ ይጸልያል። ቆይ ብራዳ ሶሪ ችግር የለውም ራሴ ሚውት አደርጋለሁ። እሺ ቀጥል ችግር የለውም ሚውት አታርገኝ። ኦኬ ቴንክ ዩ። ይሄው ቤተክርስቲያናችሁ በግልጽ ሄዳችሁ ጠይቁ። ይለምናል ትላለች፣ ይጸልያል ትላለች። ብራዘርስ የራሳችሁ ቤተክርስቲያን ባይ ዘ ዌይ የክርስቶስ ኢየሱስን ምልጃ የምትክድ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። የግሪክ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ በዚህ ሰዓት ላይ ኢንተርሲድ ያደርጋል ብላ ታምናለች። ካኑ ብሊ የግሪክ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ በዚህ ሰዓት ላይ ለኛ አስታራቂያችን ነው፣ አማላጃችን ነው ብላ ተሰብካለች፣ ትናገራለች። ኦኬ ዳንዬ እሺ ከኮንቴክስቱ ልውጣና አንድ ላንተ የምጠይቅ ሰማንና እሺ እንጂ መጽሐፍ ቅዱስን አምኖ ሰው የክርስቶስ ኢየሱስ ምልጃ መካድ አይችልም። አየ የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን የምንፍቅናዋን ጥግ ማሳያ ምንድነው? እሱ ሮሜ 8:34 ኢየሱስ ስለኛ የሚማልደውን ምን አረገች? ክዳ አዲስ መጽሐፍ አሳተመች። በጣም ነው የሚያሳፍረው። ባይዘው ኢየሱስ ይማልዳል የሚለውን ቃል ይፈርዳል ብላ ማለት ነው። ኢትስ ኤ ሼም። ሌሎቹ ክርስቲያኖች የክርስቶስ ኢየሱስ ምልጃ ጥያቄ አይሆንም። የግሪክ ኦርቶዶክስ ጋር ብትሄድ ጥያቄ አይሆንም። ኢቨን ይሄው መጽሐፍቶቿ እኮ የጥንት መጽሐፍቶቿ ላይ ኢየሱስ አሁን በአብ ቀኝ ሆኖ ስለኛ የሚለምን የሚጸልይ ነው እያለች እኮ ትናገራለች። ጠበቃ ነው ይከራከርልኛል እያለች ትናገራለች። ጋይስ መንቃት አለባችሁ። በጣም መንቃት አለባችሁ። የሚያሳዝነው ነገር ምንድነው ታውቃላችሁ? የኢየሱስን ምልጃ ከካዳችሁ የዘላለም ሕይወት የላችሁ። ኢየሱስ አያማልድም ብላ ቤተክርስቲያን አስተምራለች። እንግዲያውስ የዘላለም ሕይወት ተስፋ የለም። ሰው የኢየሱስን ምልጃ ክዶ የዘላለም ሕይወት የለውም። ብዙ ነገር ልትክድ ትችላለህ። የክርስቶስ ኢየሱስን ምልጃ ግን ከካድክ you are no more Christian brother። ስም ሊኖር ይችላል፣ ክራ ስራ ሊሆን ይችላል፣ የዘላለም ሕይወት ተስፋ ግን የለም። ምክንያቱም በእግዚአብሔርና በሰው መካከል ያለ ብቸኛ አማላጅ ኢየሱስ ነው። መካከለኛ ኢየሱስ ነው። ጠበቃ ኢየሱስ ነው። በቃ ይሄንን ከካድክ የዘላለም ሕይወት ተስፋ የለም ብራዘር። ስለዚህ ክርስቲያን ሁኑ። የእውነት ነው የምለው፣ ክርስቲያን ሁኑ። ክርስትና የሚጀምረው በክርስቶስ ኢየሱስ ምልጃ ነው። እሺ ዩዘር ኬክ የተመረጠ ብራዘር ኦርቶዶክስ ተዋህዶ እንኳን ደህና ቆይ። እሺ የትኛው ኦርቶዶክስ ነህ አንተ? የግሪክ ነህ የኢትዮጵያ? እኔ የኢትዮጵያ ነኝ። አሁን ግን ኮፕቲክ ነው የሚሄደው፣ ግን ኢትዮጵያ ነኝ። ኦኬ የግሪክ ኦርቶዶክስ ቤተክርስቲያን የኢየሱስ ምልጃን ትቀበላለች? እኔ ግሪክ አይደለሁም። የጠየቁ የግሪክ ኦርቶዶክስ ቤተክርስቲያን የክርስቶስ ኢየሱስ ምልጃን ትቀበላለች ነው ያልኩት። እኔ I have no information ስለሱ አላውቅም። እሺ
መጽሐፍ ቅዱስም የኢየሱስን አማላጅነት ይናገራል። አንተ ለምን ካድከው እንዴ? መጀመሪያ መች ጠየቀኝና ነው መካዴን በምንድን ነው ያወቅኸው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ሳልከኝ ነው። ኧረ ቤተክርስቲያን እናንተ ናችሁ እንደዛ የምትሉት እኮ አልካደችም ቤተክርስቲያኗ። ተው እንጂ ያ እንጂ ኢየሱስ ክርስቶስ አሁን ያማልዳል ብለህ ታምናለህ? አዎ ምንድነው ያማልዳል የሚለውን እሷ አስታራቂ በሚለው በትርጉሙ ነው የምትጠራው። እናንተ ደግሞ በተጻፈው አማላጅ የሚለው ካልተጠቀመች ብላችሁ ነው የምትሉት። ምክንያቱም በእኛ በኦርቶዶክስ አማላጅ ሲባል የቅዱሳንም አማላጅነት ስላለ የቅዱሳን ደግሞ በልመና ስለሆነ ከሱ ጋር እንትን እንዳይል አስታራቂ በሚለው ነው እንትን የምትለው እንጂ ተካደ ነገር ያለ አይመስለኝም በእኔ እይታ። እሺ ጥሩ። ኢየሱስ በምልጃ በማስታረቅ ኮንቴክስት እኛ የምናወራው በማስታረቅ ነው። ቤተክርስቲያን ናት ይለምናል የምትለው እኛ አይደለንም። በማስታረቅ ኮንቴክስት ኢየሱስ ክርስቶስ አሁን አማላጅ ነው ላንተ? በማስታረቅ ኮንቴክስት ያ አማላጅ ነው ኢየሱስ ላንተ? ቃሉን መጠቀሙ ላይ ነው እንጂ ያልተስማማ ነው። አዎ አማላጅ ነው አስታራቂ ነው እያወራን ያለው። ኮንቴክስቱን እኮ ነገርኩ። በኢየሱስ በማስታረቅ ኮንቴክስት አማላጅ ነው። ትክክል። እስኪ ኢየሱስ ለኔ አማላጅ ነው በለኝ። ኢየሱስ አስታራቂ ነው። አማላጅ ነው በለኝ ያልኩ እንዴ ጌታዬና አምላኬ ብሎ ነው ቶማስ የጠራው። ስለዚህ እሱ እንደጠራው ነው የምጠራው። አማላጅ ነው የሚል የለም። ይማልዳል የሚል ተጽፏል እንጂ አማላጅ የሚል የለም። ምክንያቱም አሁን የሚማልድ አካል ምን ተብሎ ነው የሚጠራው? የሚማልድ አካል ምን ተብሎ ነው የሚጠራው? አማላጅ ሊባል ይችላል። ግን ለክርስቶስ አይ በቃላት ጨዋታ ሳይሆን ዳኒ አንተ ኦሬዲ ተግባብተናል እኮ ብራዘር። የቃላት ጨዋታ ያዛችሁት እናንተ ናችሁ። መጽሐፍ ቅዱስ ኢየሱስን የሚማልድ ብሎ ይጠራዋል አይለውም? የሚመልደው ይላል አለ ግን አማላጅ ብሎ አይጠራውም። አማላጅ ነው ብሎ አይጠራውም ማለት የሚማልድ ብሎ የጠራው መጽሐፉ የሚማልድ አካል ምን ተብሎ ነው የሚጠራው? ባጭሩ ነው የሚማልደው ነው ክርስቶስ የሚማልደው እሱ ነው። ችግር የለም። አሁን ኢየሱስ ለአንተ በዚህ ሰዓት ይማልድልሃል? እንግዲያውስ ችግር የለም። ያስታርቀኛል። ይማልድልሃል ወይ በዚህ ሰዓት ላይ? ቃሉን ተጠቀመው ብራዘር። የምታፈርሰው ነገር ስላለ ነው። yes ኢየሱስ በዚህ ሰዓት ይማልድልሃል ማለት ነው። አዎ እንዴ ያስታርቀኛል ማለት ነው። በጣም ጥሩ። እሺ ውዴ ያስታርቀኛል ነው ገባ? ዋናው እሱ ነው። ዋናው እንድታውቀው ነው። እሺ ውዴ ሚውት ላይ እያወራህ ነው ይሰማል? እሺ ኢየሱስ በዚህ ሰዓት ይማልድልኛል በል እስኪ አንተ። እንደዛ ነው ኢየሱስ በዚህ ሰዓት ይማልድልኛል በል እስኪ እንደ ኮፕቲክ ኦርቶዶክስ ፓስት ነው አማልድ በዚህ ሰዓት ይማልድልኛል በል እስኪ አንተ። ኢትዮጵያ ኦርቶዶክስ ነህ፣ እሱ ኮፕቲክ ኦርቶዶክስ ነው የሚሄደው። ኢየሱስ በዚህ ሰዓት ይማልድልኛል በል እስኪ። አማልድ ወንድም ግን የኦፕቲክ ኦርቶዶክስ ነው፣ የኮፕቲክ ኦርቶዶክስ ነው፣ ይማልድልኛል ይላል። ዳኒ ኮፕቲክ አይደለም፣ ኮፕቲክ ይሄዳለው እንጂ እኔ ኢትዮጵያ ኦርቶዶክስ ነኝ ብዬ ነው የማስበው። የምትሄደው ግን ህብረት የምታደርገው እኮ ኮፕቲክ ነው አይደል ብራዘር? ኮፕቲክ ጋር ኢየሱስ ኢንተርሲድ ያደርጋል ብለህ ታምናለህ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን አላምንም እያለ ነው ያለው። ፍቹ ላይ ነው እኮ አልኩህ። እንትኑ ዋናው ፖይንቱ ፍቹ ነው። ይማልዳል ስትል ቅዱሳንም ይማልዳሉ። ስለዚህ ክርስቶስ ደግሞ ሰው ብቻ አይደለም አምላክም ጭምር ነው፣ የሚምርም ጭምር ነው። ገብቷል? ስለዚህ ያንን ትክክለኛ እንደውም በተክርስቲያኑ ትክክለኛ ፍቺ የኦርቶዶክስ ቤተክርስቲያን ነው። ያስታርቃል የሚለው በጣም ትክክለኛው ፍቺ ነው።
እሺ አንተ ያስታርቃል በሚለው መጥራት ለምንድን ያስጠላ? የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል ነህ አይደል? አባል ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው አይደል ያለው? ያ እኔ ፋሚሊም እንደዛ ነው። አሁን ግን ህብረት የምታደርገው ኮፕቲክ ጋር ነው። አዎ ግን እኔ ሀገር ውስጥ አይደለሁም። ገብቷል ያለውበት ቦታ። እሺ ሀገር ውስጥ ያለችውን ኦርቶዶክስ ቤተክርስቲያን ላሳይ ምን እንደምትል። እንግዲያውስ እንደዚህ ይላል። መድኃኒታችን ጸሎት ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል ይላል። ማን ነው ጸሎት የሚያደርግላቸው? ምንድን ያልከኝ? እስቲ ድገማ። እሺ ሐሳቡን ትረዳ ወደ ምላም ይገለ። እሺ ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጢያን ጸሎት ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችን ኢየሱስ ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ወሰዷቸው ይላል። ይሄ የድርሳነ ሰንበት ላይ ያለ የቤተ ክርስቲያን ትምህርት ነው። በግልጽ ኢየሱስ ክርስቶስ በዚህ ሰዓት ላይ ይጸልያል ትላለች። ብራዘር ኦኬ ዳኒ፣ አሁን አንተ የማታምንበትን መጽሐፍ ነው አንስተህ የምታወራው። መጽሐፍ ቅዱስ ላይ ብናወራ ጥሩ ነው። ለቶ አንተ የማታምንበትን ኖ ማመን አለማመን አላውቅም። እሱን ኢንቨስቲጌት ማድረግ አለብኝ። ምክንያቱም ከመጽሐፍ ቅዱስ ላይ ብትነሳ ጥሩ ነው። ለተው አንተ የማታምንበትን ካላመንክበት ትወዋለህ። ምክንያቱም ሌላ ገድል ባመጣልህ አንተ የማታምነውም እኮ ለዛ እኔ አንተ የምታምንበትን ነው እያሳየው ያለሁት። ስለዚህ በመጽሐፍ ቅዱስ ነው ማውራት የፈለኩት። ወደ ለተው ይሄንን አታምንበትም አምናበታለሁ የሚለውን ገና አንብቤ ነው የምወስደው። ለተው እኮ ስለዚህ አታምንበትም። ቤተክርስቲያን ያመጣችሁን መጽሐፍ አትቀበሉም። ድርሳነ ሰንበትን አላምንበትም አምንበታለሁ ብዬ አሁን ልነገር አልችልም። መጽሐፉን ማንበብ አለብኝ። ድርሳነ ሰንበት የኦርቶዶክስ ቤተክርስቲያን መጽሐፍ ነው ወይስ መጽሐፍ አይደለም? ሊሆን ይችላል። አይ ዶንት ኖ። ድርሳነ ሰንበት የሚባል የኢትዮጵያ ኦርቶዶክስ መጽሐፍ አታውቅም? ይኖር አላውቅም። ዛሬ ነው የምሰማው ካንተ ጋር ድርሳነ ሰንበት የሚባል ሚካኤል ምናምን ነው እኛ ጋር የምናውቀው ብዙ ጊዜ። ድርሳነ ሰንበት የሚባል የቤተክርስቲያን መጽሐፍ አለ። ልክ ድርሳነ ሚካኤል እንደምታውቀው ድርሳነ ሰንበት የሚባል መጽሐፍ አለ። ድርሳነ ሰንበት መጽሐፍ ላይ ኢየሱስ ክርስቶስ በዚህ ሰዓት ላይ ይጸልይላቸዋል ይላል። ከመጽሐፉ ጋር ሄደማ ከመጽሐፍ ቅዱሱ ጋር አሁን ሰዓት እምለምንላችሁ አይደለም ብሎ ከቤተክርስቲያን ጋር ነው የምታወራው። እሱን ከቤተክርስቲያን ጋር ነው የምታወራው እኮ። መጽሐፉን ማንበብ አለብኝ እምልህ እኮ። አንተ አላነበብክም ማለት ቤተክርስቲያን የላትም ማለት አይደለም። ማለት እንደዚህ አይነት ተራ አርጊውመንት አታቀርቡ። የእናንተ ያለማወቅ ነው ተራ ምናምን ሳይሆን ምንድነው ዳኒሻ ቆይ አዳምጠኝ። አንድ ፍሬዝ አንብበህልኝ የኔን ዲሲሽን አትጠይቀኝማ። እንደዛ አይሆንም። ሰማኛ ብራዘር፣ አንድ ፍሬዝ አይደለም ከፈለክ ሙሉ ምዕራፉን አነብልሃለሁ። እናንተ ግን አላነበባችሁም ማለት ቤተክርስቲያኒቷ ደግሞ እንደዚህ አይነት ትምህርት የላትም ማለት አይደለም። ማለት የእናንተ ያለማንበብ ችግር ነው እንጂ ቤተክርስቲያናችሁ ላይ አለ። እኛ ያገኘነው እኮ ስላነበብ ነው ብራዘር። እኛ ስላነበብነው ነው ያገኘነው። ሶ ሄዳ አንብባ እንድታገኘው የቤተክርስቲያን ያቀመው ሄዳ አንብበው። እሺ ዛሬ ኮን ያሳየኝ መጽሐፍ ነው እኮ። አርጊውመንት አታቀርብ ነው። ቤተክርስቲያን እንደዚህ አይነት ትምህርት አላት። ግን ወደምነው ሐሳቡ ምንድነው? እኛ እንደ አንድ ክርስቲያን ኢየሱስ ክርስቶስ በዚህ ሰዓት ላይ ይለምናል ብለን አይደለም የምናምነው። ኢየሱስ መለመን አይጠበቅበትም። ይማልዳል ብለን ስናምንና ስንናገር ኢየሱስ ክርስቶስ እንደሚማልድ የምንናገርበትና የምናምንበት መሰረታችን የክርስቶስ ኢየሱስ ቤዛነት ነው፣ አስታራቂነቱን ነው የምናየው። አንድ ነው ከኛ ጋር። እንግዲያውስ ይኸው ከስር ያለውን ኦርቶዶክሳዊ ወንድም አዋራው። ጥሩ አዋራው። ኢየሱስ ያማልዳል ወይ ብለህ ጠይቀው። ብራዘር ጠይቀው። ኢየሱስ ያማልዳል ወይ ብለህ ጠይቀው። አንተ ጋር ላወራ እኮ ነው የገባሁት። ብራዘር አንድ ነን ካልክ ጠይቀው። እየሰማን ነው ከቅድም ጀምሮ። አሁን የተናገርከው አንድ ጊዜ በሰራው ስራ ያድነናል የሚለው ነገር
ኮንሴፕት ከኛ ጋር አንድ አይነት ነው። ጠይቀው ይሄ ወንድምህን ለምን አጠይቀው? ለምን ከአንተ ጋር ላወራን የገባሁት ታዲያ? ለምን ከበደ ኦርቶዶክሳዊ ወንድም ነው። ኢየሱስ ክርስቶስ አሁን ያማልዳል ወይ ብለህ ያውቃል እሱ። ይሄ ምንም ማንም የሚያውቀው እንወቅ እንስማ። ጠይቀው ብራዘር፣ ቀላል እኮ ለምን አጠይቀው? አንድ ጊዜ መስቀል ላይ በሰራው ስራ ሲያድነን ይኖራል። ይሄ ነው ፍቹ አማላጅ። ለምን ከበደ? ጠይቀው ብራዘር፣ ለምን ከበደ? ጠይቀው። ጊዜ ለምን ትፈጃለህ? ወደ አንተ ጊዜ እየፈጀ ያለው ጠይቀው። እስኪ ጠይቀው። እሱን ልጠይቅ አልገባውም ወዳጄ። በቃ እኔ ልጠይቅልህ፣ ችግር የለም። ይኸው እንግዲህ አንተ ከፈራው እኔ ልጠይቅልህ። ይኸው ውዴ አንድ ብራዘር፣ በእያንዳንዱ ቃል በእኔ ቃል ማውራት አይጠበቅብህም ብራዘር። ሀሳብ ካለ እሰማሃለሁ። ኢየሱስ ክርስቶስ በዚህ ሰዓት ላይ ያማልዳል ብለህ ታምናለህ ውዴ? አሁን አንዴ የማማለድን ስራ ሰርቷል። አሁን ያማልዳል ብለህ ታምናለህ ወይ? አሁን አያማልድም። ኢየሱስ ክርስቶስ ስለ አንተ እንደሚያማልድ አሁን በአብ ቀኝ ሆኖ እንደሚማልድ ታውቃለህ? ታምናለህ? የሚማልድ የሚለውን ዲፊኒሽን ተውና በአንተ አስተምሮ ይለምናል የሚለውን ዲፊኒሽን ግን ያንን አልቀበልም። አሁን ይለምናል አልልም። እሺ በእርቅስ ሲሆን እርቅ ማለት በማስታረቅ ቢሆን የማስታረቅን ስራ አንዴ አኑሯል። አሁን ኢየሱስ ያስታርቃል ወይስ አያስታርቅም? የማስታረቅን ስራ አንዴ አኑሯል ካልን እኮ በቃ ጨረስን አይደል? አሁን ያስታርቃል ወይስ አያስታርቅም ብራዘር? ኢየሱስ ከዚህ በኋላ ፈራጅ እንጂ አስታራቂ የሚለምን አይደለም። አስታራቂ ነው። ስለ እርቅ ነው እያወራን ያለነው። አስታራቂ ነው ወይስ አያስታርቅም? ፈራጅ ነው ካልኩ እኮ አስታራቂ አይደለም እያልኩ የሚፈርድ ከሆነ የሚለምን አይደለም። በግልጽ በለው። ስለዚህ አያስታርቅም ብለህ መለስክልን። አሁን እሺ፣ this የኢትዮጵያ ኦርቶዶክስ ቤተክርስቲያን መሬት ላይ ያለችው እቺ ናት። የኮፕቲቷ ደግሞ ኢየሱስ ምን ይላል? ያማልዳል ትለናለች። የግሪክ ኦርቶዶክስ ምን ይላል? አዎ ኢየሱስ ያማልዳል ይላል። ስለዚህ ነው መሬት ላይ ያለችውና አየር ላይ ያለችው የትኛው ኦርቶዶክስ ቤተክርስቲያን ናት? የኮፕቲክ ኦርቶዶክስ ቤተክርስቲያን። መሬት ላይ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውዴ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዩዘር 43 የኮፕቲክ ኦርቶዶክስ ቤተክርስቲያን አማኝ ነው። የግሪክ ኦርቶዶክስንም ብትጠይቁት አዎ ኢየሱስ ያማልዳል ይላል። ምንም ችግር የለባቸው። ይሄው ነው እንድታዩት ያክል ነው። ስለዚህ አንድ ነን ያልከው ብራዘር እንደምትለያዩ አየህ አይደል? ይሄን ነው እያልኩ ያለሁት። እሺ ዳኒ፣ እኔ አሁንም ደግሜ ልንገርህ፣ እኔ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው እንትን የምለው። አጋጣሚ እዚህ ያለሁበት ቦታ ኮፕቲክ ሄድኩኝ እንጂ ኮፕቲክ ነኝ ብዬ አይደለም የገባሁት። ይሄንን ተረዳ መጀመሪያ። ሁለተኛ የቤተክርስቲያኗ ዴፊኒሽን ትክክል ነው። ልጁም ያሁን ያለ አማላጅ የሚለው መለመን በሚለው ሴንስ አልቀበልም ነው ያለ። ስለዚህ ያ ያለ ትምህርት ነው። ምክንያቱም ክርስቶስ እንደ ቅዱሳን ይለምናል የሚለውን አንተም አትቀበልም፣ ቤተክርስቲያኑም የኛም እንደዛው ነው። ስለዚህ ያስታርቃል ነው ትክክል ነው። ስጠይቀው ሰምተሃል? ኢየሱስ ክርስቶስ በዚህ ሰዓት ላይ ፈራጅ እንጂ አስታራቂ አይደለም ብሏል። ይሄንን ቃል ታምናለህ? እንደ ኦርቶዶክስ አትካደው። እሱ አንዴ ያስታርቋል ይባላል። ግን ምንድነው በየዕለቱ ለምሳሌ ዛሬ ከሌላ ከማያምን ከእስላም ለምሳሌ ከሙስሊም ወደ ክርስቲያን የሚመጣውን በሱ ደም ነው ያኔ በሰራው መስቀል ላይ በሰራው ስራ እያስታረቀ ይኖራል። አስታራቂ ነው። ኢየሱስ አስታራቂ ነው ወይስ አስታራቂ አይደለም? አሁን ላንተ ለአማኙ ነው እንጂ። ስለዚህ አውራው ያስታርቅ ይኖራል እስከ ዓለም ምጽአት። በቃ ሪያሊቲው ለመሸፋፈን አትሞክር። ኦኬ ያለው አስታርቋል እየነገርኩ ነው እኮ አም ስትሬት ፎርዋርድ። ለምን ትንትለኛለህ? አይደለም ለመደበቅ ነው የምትሞክረው ብራዘር። የሆነች ልዩ የሆነች ኦርቶዶክስን ለማሳየት ነው የምትሞክረው አይደለም። ልጁ ያለህ እንደዛ ነው የሚልህ ከተረዳኝ። መለመን በሚለው ነው እሱ የማይፈልገው። አላለም። የልጁን ቃል አትጠፍበት። ይኸው እጠይቀዋለሁ ውድ የመጨረሻ እድል በግልጽ ንገረን። አቋምህን ማለት ነው። ኢየሱስ ክርስቶስ በዚህ ሰዓት ይለምናል ያስታርቃል ታምናለህ ወይስ አታምንም? ያስታርቃል ብዬ አላምንም፣ ግን አስታርቆናል ብዬ ግን አምናለሁ። ይኸው እያለ ነው ያለው።
አሁን ሰማሁ እኮ አንድ ጊዜ በሰራው ስራ ማለት ነው እሱ ሁሉ ልክ እኮ ነው እሱ በሚለው ሐሳብ እኔ መስማማለሁ። አንድ ጊዜ አስታርቆናል። አሁን ኢየሱስ አስታራቂ ነው ላንተ ውዴ? አሁን አስታራቂ ነው ኢየሱስ ላንተ? ከዚህ በኋላ ኢየሱስ ፈራጅ ነው እንጂ አስታራቂ አይደለም። ዳግም በመጣ ጊዜ ለመፍረድ እንጂ የሚመጣው ለማስታረቅ ወይ ሊለምንልን አይደለም። በስማችን ለምኑ ሲመጣ አላልኩም። አሁን ለይ መጀመሪያ ሲመጣ እያልክ አታውራ። አሁን ኦልሬዲ እኮ መጥቶ በስጋ ተገልጦ ከዛ በኋላ ሄደ። ከሄደ በኋላ አሁን እስኪ አሁን ኢየሱስ አስታራቂ ነው ወይስ አስታራቂ አይደለም? ክርስቶስ እኮ ማለት እግዚአብሔር ማለት ነው። ስለዚህ የሚለምን እንጂ የሚለምን አይደለም ነው በግልጽ ስለልመና አላወራንም። የሚለምን እንጂ የሚለምን አይደለም። እዛ ውስጥ ሄዳ አትደበቅ። ያወራ ነው ስለማስታረቅ ነው። እዛ ውስጥ ሄዳ አትደበቅ። አያስታርቅም። በቃ አያስታርቅም። የሚለምን እንጂ የሚለምን አይደለም። እምነትህ እንደዚህ በግልጽ አውራው። ይሄው ዩዘር 30 የሚለምን እንጂ የሚለምን አይደለም። አይዞህ ወዳጅ እርቅን ልመናን እኮ ረሳ ነው ተው ነው። እዛ ውስጥ እኮ አይደለንም። እሱ ያንተ ኦርቶዶክስ ቤተክርስቲያን ነው የምታወራው። ኢየሱስ በዚህ ሰዓት አያስታርቅም ብለሃል። በዚህ አቋም ላይ ትጸናለህ? አያስታርቅም። የሚለምን አይደለም የሚለመን እንጂ። ለመደበቅ አትሞክር። አሁንም እምነትን አትፈርበት። እኛም ኢየሱስ ይለምናል አላልንም። ከአንተ ይልቅ እንደውም ኦርቶዶክስ ቤተክርስቲያን አሁን ይለምናል የምትለው ቤተክርስቲያን ናት። ይሄ ትክክል አይደለም ብለን ነው እኛ የምናምነው እንደ ወንጌል አማኞች። ይለምናል የሚል ቤተክርስቲያን አስተምራ አታውቅም። ይሄው የቤተክርስቲያን መጽሐፍ ነው ያወጣውልህ። ይሄው የቤተክርስቲያን መጽሐፍ ነው ያወጣውልህ። ጨምርልሃለሁ ከፈለግ ብራዘር። ቤተክርስቲያናችሁን ይለምናል የሚል ይለምናል የሚል ይሄው አሁን እንኳን አነበብኩልህ ብራዘር፣ አነበብኩልህ ብራዘር። አይዞህ ወዳጅ አይዞህ። አሁን እኛ ግን ስለ ልመና አይደለም እያወራን ያለነው። ይሄ እንደውም ስህተት ነው ብለን ነው የሞገትን ያለነው። እኛ አይደለንም ስህተት የሆነችው ቤተክርስቲያን። መማለድ ማለት መለመን ማለት ነው ብለህ አስተማርከኝ አይደለ? ከዛ በኋላ አሁን ደግሞ ያለው ቤተክርስቲያን ናት። አይለምንም ብላ ነው የምታምነው ቤተክርስቲያኔ እያልኩ ነው። በቃ አንዴ ስሙ አይለምንም ብሏል። ቤተክርስቲያን ምን እንደምትል ደግሞ ላንብብላችሁ። ከዚያ በኋላ በገሃነም ውስጥ የነበሩ ክርስቲያን ነን እያሉ የክርስቶስን ስራ የክርስቲያንን ስራ የማይሰሩ ኃጢያንን ከመድኃኒታችን ስልጣን ጸሎት ይጸልይላቸው ዘንድ ምን ያደርግላቸው ዘንድ? እስኪ አንዴ በለው። ጸሎት ይጸልይላቸው ዘንድ። ጎበዝ በለው። ጸሎት ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከአባቱ ከአብ ከባህሪ ህይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። በምንድን ነው እሱ የሚያሳርቃቸው? በጸሎቱ። በደም ስማ። መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክትም ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል ነው የሚለው መጽሐፍ ነው። የቤተ ክርስቲያን መጽሐፍ ግልጽ ነው። ይሄ በላይ ክርስቶስ ኢየሱስ መለመን አይጠበቅበትም የምንለው እኛ ነን፣ የወንጌል አማኞች ነን። መለመን አይጠበቅበትም። ኦልሬዲ የከፈለው ዋጋ ኢትስ ኢነፍ ሰውን ከእግዚአብሔር ጋር ለማስታረቅ። በዚህ ሰዓት ላይ አንተ ግን ምን እያልከን ያለው? ኢየሱስ አይለምንም ሲደመርም አያስታርቅም ብለህ እየነገርከን ያለው አይደል? አያስታርቅም ማለት አይለምንም አያስታርቅም ማለት የሚለው እኮ ነው አይደል? የፈታነው በልመናም በቤዛነቱም ኢየሱስ አያስታርቅም ብለህ ነው የምታምነው? አሁን በዚህ ሰዓት አሁን ቀላቀልከው። ቤዛነትን አንዴ አድርጎልናል። ያ ማለት ከአዳም ከውርስ ኃጢአታችን አድኖናል። ከዚህ በኋላ ግን አያስታርቀንም እኮ። በቤዛነቱ አሁን ኢየሱስ አያስታርቀም ለአንተ? አጭርና ግልጽ መልስ መልስ ስትጠየቅ። ቤዛነትን እኮ አኖረ። በቤዛነቱ አሁን ክርስቶስ ኢየሱስ በከፈለው ዋጋ አሁን ያስታርቃል ወይስ አያስታርቀም? ኦልሬዲ እኮ አስታርቆናል። ለምን ቴንሱን ታበላሽዋለህ ነው የምልህ። አስታርቆናል በቃ። አሁን ክርስቶስ የተሰቀለ አስታራቂ አይደለም ማለት ነው ባጭሩ። አስታርቆናል ከራሱ ጋር። አሁን አስታራቂክ ነው ወይስ አስታራቂክ አይደለም ብራዘር? ለአንተ ኦልሬዲ ከራሱ ጋር አስታረቀን። ከዚህ በኋላ ግን አያስታርቀንም። ስለዚህ አያስታርቅህም ማለት ነው። አስታራቂ አይደለም በለኝ። ከዚህ በኋላ ግን አስታርቆናል። መጀመሪያ ግን አስታርቆናል። ከዚህ በኋላ ነው እያልኩ ያለው። አትፍራው፣ እምነትን አትፍራው። ከዚህ በኋላ ነው እየጠየቅኩ ያለሁት።
ብራዘር ለምንድን ነው ከዚህ በኋላ አማርኛ እያወራን ለምንድን ነው ማንግባባው? የኔ አስታራቂ አይደለም ብለን እስቲ አንዴ ለምንድን ነው አማርኛ እያወራው አንተ አንደርስታንድ ማድረግ ያቃተ? ከዚህ በኋላ ኢየሱስ እኔን አያስታርቅም በለኝ እስቲ። አያስታርቀንም ከዚህ በኋላ ግን የማስታረቅን ስራ ግን በእኛ አኑሯል። ከዚህ በኋላ ኢየሱስ አንተን አያስታርቅም። ዚህ ኢዝ ኦርቶዶክስ የኢትዮጵያ ኦርቶዶክስ ማለት ነው። እሺ ዩዘር እና ልክ ነህ። ከዚህ በኋላ ኢየሱስ ጌታ እንጂ አማላጅ አይደለም። ጌታ ነው። ኢየሱስ ጌታ ነው። መሬት ላይ ያለችው ኦርቶዶክስ ከኮፕቲክ ኦርቶዶክስ በጣም የምትለየው ለዚህ ነው። የኮፕቲክ ኦርቶዶክስ ምን አለ? ቆይ አንዴ አትደም በእያንዳንዱ ቃል ለኔ ቃል ማለት እሱ ይግባና ያውራ እስቲ። አንዴ ረጋ በል ብራዘር። እኔ ነኝ ቤቱን የምመራው ካለ ይገባል። እኔ ግን ሳወራ እኔን እየደረብክ ለማውራት አትሞክር ወዳጅ። ኢየሱስ ክርስቶስ አያማልድም ብለህ ነው የምታምነው። ዚህ ኦርቶዶክስ ማለት ነው። አሁን ለእኔ ማስረጃ የምትሰጠኝ ምንድን ነው? አሁን በዚህ ሰዓት ላይ ኢየሱስ ክርስቶስ አስታራቂ አይደለም የሚል የመጽሐፍ ቅዱስ ማስረጃ ስጠኝ። ቀጥል። አሁን ነው በቤዛነቱ ዋጋ በመክፈል ኢየሱስ አሁን አያስታርቅም፣ አስታራቂያችሁ አይደለም የሚል ማስረጃ ስጠኝ። የኮፕቲክ ዮሐንስ ወንጌልን እኮ ጠቀሱ። ዮሐንስ ወንጌልን ጠቀስኩልህ። ስለ ልመና አልጠየቅኩም። ስለ እርቅ እያወራን ያለ ነው። ስለ ቤዛነቱ ነው ወዳጅ፣ ስለ ቤዛነቱ ነው እያወራን ያለ ነው። የመሬት ላይ ያለችው ኦርቶዶክስ እንዴ የኢየሱስን ምልጃ አስክደዋል። አንድ ጊዜ እኮ ማስረጃ አቅርብ ብራዘር፣ በማስረጃ አውራ እና መሬት ላይ ያለችው ኦርቶዶክስ ዚስ ማለት ነው ማለት የክርስቶስ ኢየሱስ ምልጃ አስክደዋቸዋል። ኦልሬዲ አንተ ራሱ እኮ መፍታት እኮ ያቃተህን ነገር እኮ በጣም ብዙ ነገር እኮ ነገርኩ። ኦልሬዲ አንተ መፍታት አቃተህ እኮ ብራዘር። አይዞህ ራስን አጻና እንደሱ እያልክ ማስረጃ አስጠናው። እሺ ዩዘር 43 በወንድማችን ታምናለህ? የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ታስተምራለች? ትንሽ ድምፅን ከፍ አድርግልኝ። የነዳ ከሆነ ይረብሻል። በጣም የሚረብሽ ድምፅ አለ። እሺ ውዴ ማስረጃ አስጠን። ከሌለ ግን ያው ወደ ሩፋኖስ ሊድ። እሺ ውዴ አለ። እሺ ሩፋኖስ ይሰማል? ሩፋኖስ ሚዩት ነህ እያወራ ከሆነ ሚዩት ነህ ብራዘር። እሺ